ለምን ነው ዝም የሚሉት በዚህ ጉዳይ ላይ? ቢኒ ወንድምነት እንኳን ደህና መጣ። በዚህ አርዕስት ጉዳይ ኦርቶዶክሳውያኑ መልስ ሲሰጡ አይተህ ታውቃለህ? የራሳቸው ቤት ከፍተው እኛ ጋር መጥተው ሲነጋገሩ አይዶን ወይ እኔ በተኛውበት ሰዓታችን ያው ስለሚለያይ ቢኒ እንደው እናንተ ድንገት በዚህ ጉዳይ ላይ ቤት ከፍታችሁ መጥተው አይ እኮ እንደዚህ እኮ ማለት ምናምን ነገር ብለው መልስ ሲሰጡ አይተህ ታውቃለህ? ወንድምነት ኤርሚዬ እንዴት አለ? እንኳን ደህና ቆየኝ ወንድሜ። ሰላም ደህና ነኝ ጌታ ይመስገን። ዚፕ ናቸው ማለት በዚህ ጉዳይ እውነት ለመናገር ገብተው ተናግረው ማብራሪያ ሰጥተው ወይ አቋማቸውን ገልጸው እኔ አይቼ አላውቅም። እውነት ለመናገር አይቼ አላውቅም። በራሳቸው ቤትማ መቼ ርዕስ ይሆንና መቼ ይነሳና? እንዲህ አይነት ነገር እኮ አይነሳም። አሁን ብዙ ቤት ያው ስክሮል ዳውን እንደ ገስትን ባልገባ አያቸዋለሁ፣ እንደዚህ እያየ ወይም ቢያንድ ባይሆኝ ምናምን አያቸዋለሁ። የእውነት ለመናገር አሁን አንተ ስላነሳኸው ብቻም ሳይሆን አንስተውት አያውቁም፣ ዳሰውት አያውቁም ቤታቸውም ማለት ነው። እና ይፈሩታል ወይ አይፈልጉም? ለምን ይመስላል ግን ቢኒ? እኛም ጋር መጥተው የግድ መልስ መስጠት የለባቸውም። ቦታው ላይ ሰው ልከን እኛ ያረጋገጥ ነው። እኔ በግሌ ያረጋገጥኩ ነው ማለት ነው። ሰው ልኬ በፎቶ የተደገፈ በቪዲዮ የተደገፈ መረጃዎች በቤተክርስቲያኒቱ ቀን ተሰይሞለት ዕለት ተመድቦለት የተደረገ ነገር ለምንድን ነው ዝም ያለው? ህዝቡ ለምንድን ነው ዝም ያለው? አልሰማንም እንዳይሉ ያው እነሱ ጋር ያሉ ላያሰሟቸው ይችላሉ። እኛ ግን እያሰማናቸው እና ለምን ዝም ያሉ ይመስላል? ግን ወንድምነት ያው እንግዲህ የሚታየኝ ያው ሲያዩዋቸው ብዙዎቹ ያው ከራሳቸው የተወለደ ወይ ከራሳቸው ያለ ነገር ብዙ ጊዜ ለኤክስፖዝ እንትን አይደሉም፣ እንዲወጣ ግልጹ እንዲነገር ብዙ ጊዜ አይፈልጉም። የእውነት ለመናገር ማለት ነው። እውነት ለመናገር ግን ደግሞ በቃ ርዕስን በርዕስ ነው መሸፈን የሚፈልጉት፣ ወይም ደግሞ አጀንዳን በአጀንዳ ነው መሸፈን የሚፈልጉት። አሁን ስለማያውቁት አይደለም፣ እንዳልከው ያውቁታል፣ ተነግሯቸዋል። በቪዲዮ የተደገፈ በፎቶ የተደገፈ በማስረጃ የተደገፈ እንዳለ መረጃ ተሰጥቷቸዋል። ለምን አይናገሩትም? ለምን አያወሩትም? እኔ በደንብ እንተ ብትሄድበት ይሻላልና ምናልባት ከምኑ ያለፈ እንዳይሆንብኝ እኔ ላይ እንጂ በቃ ያው ሚዲያ ላይ እኮ እንትን አለበት፣ ቆየንበት። ቤታችሁ ያለውን አውጡ፣ ጉዱን አውጡ። ይሄው እንዲህ አይነት ነገር አለ። ልብ ያለው ጥርስ ያውጣ እስኪ። የሆነ ማለት በአጠቃላይ ኦርቶዶክስ ማለት በሚቻል መልኩ እስኪ ጥርስ ያወጣ ሰው ይኑር። ለጥያቄ ተጠየቅ። ለምን ይፈራል? ይጠየቁ፣ ይጋለጡ፣ ይውጡ። ግን አይደፍሩትም። ኤርሚዬ እንዴ እኔ እኮ ወገኖች፣ ቆይ ዛሬ የወንጌል አማኞች ወንድሞች ሁሉ እና እህቶች ገብታችሁበት እናወራበታለን። አንቺ ቆይ አንዳንድ ጉዳዮችን ዝም ብዬ ስታዘብ እናንተም እንደኔ አይታችሁ ከሆነ አሁን እያልን እንዳለው በአንዳንድ ኢሹዎች ላይ ጉዳዩ የእነሱ ጉዳይ ነው፣ ያምኑታል፣ ያምኗቸዋል ወይ ደግሞ ያምኑታል ነገርየውን። በሚያምኑት ጉዳይ ላይ ግን አንነጋገርበትም ብለው ይላሉ። ለምሳሌ ታቦትን ያምናሉ፣
ታቦትን ያምናሉ። በታቦት ኑ ተነጋገሩ ብለህ ስትላቸው ግን አንነጋገርም ይላሉ። ኦኬ። ገድላት ድርሳናትንም ያምናሉ። ገድላት ድርሳናቱ ላይ ኑ ተነጋገሩ ብለህ ስትላቸው አንነጋገርበትም ይላሉ። መጥቆራ ይኸው የአየር ላይ ጋኔን ያምኑታል። ኑ ተነጋገሩበት ብለህ ስትላቸው አይነጋገሩም። የማርያም አማላጅነት ያምኑበታል። ኑ ተነጋገሩ ብለህ ስትላቸው አይነጋገሩበትም። እኛ ለመናፍቃን ምንድነው ብለው የሚሉት አለ አንድ ቃል ለመናፍቃን ተጠቅሶ ለሆዳም አጉርሶ አይቻልም ይለዋል። እንዴ ሰውየው ባዶን እስከሆነ ድረስ ራበኝ እስካለ ድረስ ማጉረስ ነው። የምን አጉርሶ አይቻልም የሚባል ነው? ለሆዳም አጉርሶ ለመናፍቃን ጠቅሶ አይቻልም ይላሉ። ነገሩ ሲኖራችሁ አይደል የምትጠቅሱት? ነገር ሲኖራችሁ እኮ ነው። በእርግጥ ሲኖራችሁ ነው። ለመጥቀስም እኮ አንድ ነገር መረጃ ሲኖር ነው። እኒና እንደዚህ የመሳሰሉ ማለት ነው ዛሬ የምናያቸው ማለት ነው። አሁን ታቦት ላይ አንድ ሰው ደፍሮ አያወራም። ከእስራኤል አመጣኑ ብለው ስለሚሉት አክሱም ጽዮን አለ ብለው ስለሚሉት 10 ዓመት ሙሉ ይኸው የእግር እሳት ሆኜባቸዋለሁ። አንድ ሰው በስህተት እንኳን ተሳስተው ቤታቸው ላይ ከፍተው እንኳን በዚህ ጉዳይ ላይ አያወሩም። ካወሩም ቤታቸውን ዘግተው ለብቻ ያወራሉ እንጂ እንግዳ አያስገቡም። በራቸውን አንኳኩቼ ነበር የሚሄደው። የብሉይ ኪዳኑ ታቦት አክሱም ጽዮን አለ ብሎ የሚለውን አንድ ሰው ቤት ከፍቶ ቢያወራ እና ያ ሰው ቢያስገባ ከዛ ሰው ጋር 1 to 1 እንዲለይልን እገባ ነበር። ግን አይከፍቱም። በጉዳዩም ላይ አይከፍቱም፣ አያነሱትም። ገድላት ድርሳናት ብለህ ትላለህ። ጠዋት ስሞትም ይሁን ትራስጌው ላይ አድርጎት ሌሊት ተኝቶ ጠዋት አንብቦት ስሞ ተሳስሞ ታሽቶ ተሸራሽቶ ይመጣል። ኑ እንነጋገር ስል አይ መነጋገር አይደለም ይለዋል። ጋኔን ኦፊሻሊ እህቴ ማይክ ከፍተሻል። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ማይክ ከፍተሻል። እሺ እታች ወረድሽ እና ለምን ደማ ያወሩባቸው? ለምንድነው ጋኔናችሁ ላይ ማውራት ያፈራችሁት? ኦርቶዶክሳውያን በምታምኑት ጋኔን ለምትሰግዱለት አጋንንት ለምንድነው ያፈራችሁት? አደባባይ ላይ ታቦት ቀርጻችሁ ኦፊሻሊ ህዳር 29 ቀን የምታመልኩት ሰሜን ሸዋ በደነባ ወረዳ እንዳልኩት ደጋግሜ ገዳሙ ድረስ አስልኬ በቪዲዮ በፎቶ የተደገፈ የደብሩን አስተዳደር ነው ያገኛቸው። ሄደን ያረጋገጡ። ለምንድነው የማትነጋገሩበት? አጋንንት ተጠምቆ ኦርቶዶክስ ክርስቲያን ሆነ ተብለህ ስትባል ለምንድነው የማትነጋገሩበት? በቃ በዚህ ጉዳይ ላይ ሀሳብ ይሰጡበታል። እንግዶች ካሉ ልቀበልና ከዛ እሺ። ለምንድነው ማይክ ከፈትሽው? እህታችን ከላይ ያለሽው ይሄ ነው። አይ ለወራደል ይቆጥሩ። ኦኬ። ከየት ቤተ እምነት ነው? ኦርቶዶክስ አልኩት። እሺ እንኳን ደህና መጣሽ። አይ አልሰማሁሽም ነበር። እሺ ያነሳቸውን ነገሮች ሰምተሻል አይደል? ለምሳሌ ሰምቻለሁ ኤርሚ። እሺ እኔ አሁን ኦርቶዶክስ ነኝ። ችግር የለም። ከልጅነቴ ጀምሮ በመንፈሳዊ ህይወትም ባለን አቅም ከልጅነታችን ጀምሮ እንማራለን። በሰንበት ትምህርት ቤትም ይሁን ሰርክ ፕሮግራም ከ11 ሰዓት በኋላም ይሁን የገድል ትምህርት ተብሎ አልተማርንም። እኛ ኢምፖርታንት ሳይሆን ቀርቶ ሳይሆን የሚያውቁት አሁን ለምሳሌ እነ ዘማርያም ጠርተውሃል። የሚያውቁትን እንደዚህ ታይም ሰተህ ለምን አታወራም? አሁን በማያውቁት ሰዎች ላይ እያስገባክ
ለምን እኛ አሁን እኔ አላቅም ስለ ገድል ብትጠይቀኝ ለምሳሌ ለምን አልተማርኩም? ሰንበት ትምህርት ቤትም ቢሆን ገድል እኔ ነኝ ያስገባሁሽ? እኔ ግቢ እጹብ ብዬ እኔ ነሽ ያስገባሁሽ ወይ ስራችን ነሽ የገባሽው? ግቡ እያልክ አይደል እንዴ? ግቡ የምታውቁ ካላችሁ መልስ ስጡ። ኦኬ አንቺ የገባሽው መልስ ለመስጠት ነው አይደል? ደግሞ ሲገባ የሚያውቅ ሰው ፕሮግራም ሲጥልልህ እህታችን እነሱን እኮ ይኸውልሽ ላትነሱ ነው ያደቀኳችሁ በባለፈው ዲቤት ላይ ማለት ነው። ያንን አሳክሙት ልጁን። ከዛ ዘገብርኤል ዘመሐመድ ዘማርያም ብለሽ የምትይው ደግሞ ወረፋ ይጠብቃል። እሱ ያሰረዘውን ፕሮግራም መልሶ አቅም ካለው ያንሳና እነዛ ለቄሱ ያቀረብኩለት ኦኬ እነ ዲያቆን ስዩም ያቀረበ ዘማርያምና ከዲያቆን ስዩም ምን ልዩነት አለ? ምንም። ሁለቱም ቤተክርስቲያን ዲያቆናቶች ናቸው። ኦኬ ዲያቆን ስዩምን ሲያሰርዝ ምን ብሎ ነው ያሰረዘው? ቤተክርስቲያንን ከሚሳደብ ሰው ጋራ ዲቤት አትግባ ነው ያለው። ኦኬ ላትነሱ እኮ እግዚአብሔር አደቀቃችሁ። 25000 በኢትዮጵያ ታሪክ ውስጥ 25000 ሰው ላይቭ ቀጥታ ስርጭት በተላለፈው ላይ የኦርቶዶክስን ትዕቢትን የሰበረው እግዚአብሔር በዛ ሰው በኩል ማለት ነው። አሁን አየህ ስለተሰበራችሁ በስባሪ ያነከሳችሁ ተዋርዳችኋል፣ አፍራችኋል፣ ተሸማቃችኋል። የሰራዊት ጌታ እግዚአብሔር ነው ደግሞ እንደዚህ ያደርጋችሁ ማለት ነው። እና እኔ እኮ መቼ ዲቤት ዘማርያም ዘገብርኤል ዘመሐመድ ብለሽ ምትሆን አሰልፊ ችግር የለውም ባልከፋ ነበር። እሱ ግን 3 ሰዎች ጥሪ አቅርቤላቸው 2ቱ ጥሪ አቅርበውልኝ እኔ አንዱ ለቄሱ ጥሪ አቅርቤለት ለምን ሰርዝ ብሎ አለው። አንቺ የገባሽው ግን ልከሽ ነው አይደለ? እህት አለ ልከሽ ነው አይደለ? የገባሽው እኔ አይደለም ነው እኔ ግቢ ያልኩሽ። ማውራት የምትፈልጉ ሰዎች በዚህ ዕውቀት ላይ የምታውቁ ሰዎች መታችሁ በዕውቀት ተናገሩ ነው ያልኩት። ስለዚህ ራስሽ ላከሽ፣ ራስሽ ገባሽ፣ ራስሽ ደግሞ አሁን ለቅሶ ልትጀምሪ ነው ማለት ነው። ምክንያቱም ዕውቀቱ የለሽም። መተሽ ግን ስሞታ አልታወሪ ማለት ነው። መተሽ ግን አንድ ተራ ሰው ለምን አትቀበለውም? ለምን እኔ የጠራሁትን ጥሪ ለምን አልተቀበሉም ነበር? 3 ሰው ለምንድን ነው ያሰረዘብኝ? ህሊና አላችሁ ግን እጹብ ህሊናችሁ ይሰራል? እዚህ ፀጉርሽ የበቀለው ጭንቅላትሽ ውስጥ ያለው አንጎላችሁ ይሰራል? ማሰብ ይችላል? እኔ ለዲበኩሉ ያቀረብኩለትን ጥሪ ለምን ሰርዘው ብሎ አለው? አረ በቃ ትርፋታ እንዴ ምን ሆነ? እህትዬ አይ ዝም ብሎ ገፈሬ በቅሎበት ነው የሆነ ነገር ብናገር ዚስ ኢዝ ኦርቶዶክስ ለማለት ነው። እኔ በመጀመሪያ ምን ልበልሽ ታዲያ? አንደኛ እሺ ቀጥይ። እሺ በቃ ዚስ ኢዝ ኦርቶዶክስ ለማለት ነው። እሺ መልሳለሽ ታዲያ በዚህ ጉዳይ ነው? እጹብ እየሰማሽ ወጣሽ? በቃ እውነቴን እኮ ብዬሽ የምለው እንደ አንዳንዱ ሰው እኮ ጭንቅላቱ ላይ ዝም ብሎ ፀጉሩ በቅሎ ጎንጉና ወይ ፍሪዝ አድርጋው ግማሹም አበጥሮ ግማሹም ሳያበጠር መጥቶ እንዴ አይምሯችሁ ከሰራ ልብ በሉ። መተህ ዘማርያም አትበለኝ። ኦኬ ብራዘርዬ ቢይዙት አፈርደቼ ሊግጥ የሚችል አንድ ወጠፍሻ ጎረምሳ ዘማርያም አትበለኝ። እኔ 2 የዲቤት ጥሪ ያቀረቡልኝ ሰዎች ለምን አሰረዘ? አደባባይ ላይ ምንድን ነው ያለኝ? እኔን ስሜን ኦኬ ኦርቶዶክሳውያን ይሰማችኋል? አዎ ምንድን ነው ያለው? ኦርቶዶክስን ከሚሳደብ ሰው ጋራ ዲቤት ጥሪ አታድርጉ ብሎ ቁጭ ብሎ ከነ ሊቀ ሊቃውንት ቀለመወርቅ ጋር ሁሉ ሲሳደብ ነበር አይደል? ለምን እንደዚህ ትለዋለህ? ጥሪ ያቀረበለት ዲያቆን ስዩም ነው። ዲያቆን ስዩም ነው ጥሪ ያቀረበለት ለኤርሚያስ ሲቀበለው ለምን አሰረስከው? ለምን ቤተክርስቲያን የሚሳደብን ሰው ከሆነ ለምን ቀርባችሁ ለምን በእውቀት አትሞግቱትምና አትረቱትም? ለምን አላላችሁትም? እኔ ለዲበኩሉ ልኬለት ጥሪ ቄሱ ማለት ነው ያሰረዘው ዘማርያማችሁ ነው። ለምንድን ነው ያሰረዘው? አይቀጡ ቅጣት ነበር እምቀጣቸው እያንዳንዱን አሰልፌ ተራ በተራ እንደ ባለጌ ልጅ በልቁንጣን ወርታች አውርድ አዙር መቀመጫህን እየተባለ ማለት በምጭ እንደሚገረፍ በእውቀት እዛው አደባባይ ላይ እዛው ቴዲ ሐዋሳ ቤት ማለት ነው ዓለም ይታዘብ ነበር። በእውነት እኮ ነው ብዬ የምልህ
እንዴት እንደተዘጋጀው መድኃኒዓለም ነበር የሚያውቀው። 3 ሰው ያሰረዘብኝን ሰው መታችሁ ተቀበል ብላችሁ ትሉታላችሁ። ከዛ ማርያም ዛ ገብርኤል ዛ መሐመድ ብለህ ብትል አብሬ ነው ጠራርጌ ማስወጣ ማለት ነው። ስታዩኝ ገና ይነስራል። በአፍንጫ በኩል ደም እንዲፈስ ነው የሚሆነው። ገና ስታይ ማለት ተናግሬ አይደለም ስታዩኝ። መታችሁ አታልቅሱብኝ። እሺ እኔ ግቡና ማውራት ያለባችሁ ሰዎች ካላችሁ እንደየእውቀታችሁ ልክ አውሩ ነው እንጂ እውቀት የሌላችሁ ሰዎች ግቡ፣ እውቀት ያላችሁ አትምጡ አልኩኝ እንዴ? አላልኩም። አቅም ከሌለሽ ገዝት አለመላክ ነው። ገዝት አለመላክ ነው። ዓለም እኮ የሚያውቀው ነው። ይሄ እኮ በውስጥ በሚስጥር እኮ የተደረገ ነገር አይደለም። ኦኬ አዎ ደምረው ያቀረበልኝን ጥሪ ደምረው ቤት ቁጭ ብሎ አይደል እኔ ሲሳይ ቤት ስጠብቀው ደምረው ቤት ቁጭ ብሎ አይደል ሲሳደብ የነበረው እሱና የአሜሪካ ሀገር ያለው ጢማሙ ሰውዬ ማለት ነው። ከሱ ጋራ ቁጭ ብለው ቤተክርስቲያን ከሚሳደብ ሰው ጋራ ዲቤት አትግባባ ከደምረው ብለው ያሉት ማለት ነው። ለምን ምን አይነት በላ እንደሚወርድባችሁ ታዩ ነበረ። ነገረ ማርያም በነገረ ድህነት ብሎ የመጣ ማለት እንኳን እሱን አይደለም ጳጳሱ ቢመጣ አልኩ ይኸውልህ ምላሱ እንዲያልባው አድርጌ ነው የምልከው። በምን በእውቀት በስድብ አይደለም፣ በእውቀት ቴዲ ሐዋሳ ቤት ትዝ አይላችሁም? አዎ 25,000 አይደለም 100,000 ሰው ላይቭ እንዲገባ አድርጌ የኦርቶዶክስን ትቢት እኮ አልኩ አደባባይ ላይ ነበር የምሰብረው። በዛው ቤት ነው ያደግነው። ግን ምን ዋጋ አለው? ጥሪ የጠሩትን ሰዎች አትቀበሉት ማነው አትግቡ እያሉ ይከለክላሉ። ጥሪ የጠራኋቸውን ሰዎች ይከለክላሉ። ቄሱን ስጠራ ይከለክላሉ። እኔ ከዲያቆን ጋር ዘላለም ስላፋል ኑር እንዴ አንተ? በባለፈው ዲያቆኑ ነው አይደል ጥሪ ያቀረበልኝ አሰረዘው። ደምረው እንኳን ተውት። እሱ ምንም ያርጋጃና ጓጅ የጋጋሪ ቆስቋሽ እንደምትለው ነው የኔ አያት ተወስኑ እንኳን ማለት ነው። ለነዘበነ ጥሪ አቅርቤላቸው አይደል አይሆንም ብለው ያሉት 6 መምህራን እኮ ጻፍኩልህ ስማቸውን እየጠራው አንድ ሰው ውሸት ነው አላለም። ዘበነ እኮ ስሜን ጠርቶ እኮ ነው የመለሰው። አትከራከሩ። እኔ መምህርህን እንግዲህ ዶክተርህና ቄስህ አፍሮ ቀሚስ ውስጥ የተደበቀውን ሰውዬ እኔ ምን ላድርገው? ብራዘር እየመጣ እዚህ ሂድና ጥራቸው። ዘላለም እኔ ከዲያቆን ጋር አልድላፋም። ፈለገ ዲያቆን ነበረ ጠራ። አዎ ያው በምስራቅ በኩል ያለውን ጎማ አስተንፍሰነዋል እንዳለ መንግስቱ ኃይለማርያም አስተንፍሰን ተጽዕኖ ፈጣሪ የተባለውን ከገስት ተስፈንጣሪ አድርገን ሐሳቡን ሳይጨርስ እንዲወጣ ሆኗል። በራሱ ጥሪ፣ በራሱ ጉራ፣ በራሱ ጩኸት እናቱ የወለደችው ሲል የነበረ ማለት ነው። ኦኬ ኦኬ ስለዚህ ስጋ ጥራ ብለው ቢሉት ጣፊያ እንዳለ ይባላል። በገጠር ሲጠራ እንዴ ስንት እኮ አለ። ታናሽ፣ ታላቅ፣ ሻኛ፣ ፍርምባ፣ ሽንጥ ምናምን ነገር እንደዚህ የሚባሉ የስጋ ዝርያዎች አሉ። እና ስጋ እስኪ ጥራ እስኪ ከስጋዎቹ ምናምን ተተው ሲባል ጣፊያ ተላለ ለድመት የሚሰጥ አሁን የምትጠሩ ሰውዬ ጣፊያ አይነት ነገር ነው። ከመምህራን በላይ ትጠራለህ እንዴ አንተ? ሰርዙ ብሎ በውስጥ እየተደዋወለ ሲያሰርዝ የነበረ እና እሺ ግን ይኸውላችሁ ወንድሞቼ እናቶቼ እኔ አሁን ጥያቄ የጠየኩት እንትን አርእስቱ ምንድነው ርዕሱ ስጽፈው እንዳይበዛብኝ ብዬ ነው እዚህ ላይ እንጂ ሁሉንም ብጽፈው ደስ ባለኝ ነበር። ለምሳሌ የዚህን ጉዳይ ለምን ዝም አላችሁት? ኦርቶዶክሳውያን ታቦት የተቀረጸለትን የአየር ላይ ጋኔን ለምንድን ነው ዝም ያላችሁት? አንድ በገድላት ድርሳናት ጉዳይ ለምንድን ነው ዝም ያላችሁት? ለምንድን አናወራም ብላችሁ ያላችሁት? ሁለት በታቦት ጉዳይ ለምንድን ነው አናወራም ያላችሁት? በተለይ ብሉይ ኪዳኑ ታቦት ምክንያቱስ እኛ ጋር አለ ብላችሁ ክሌም አድርጋችሁታል። ኑ አውሩ ስንል አናወራበትም ትላለ። ሶስት በአቡነ እንድሪያስስ ጉዳይ ታቦቱን ወስደው ለእስላም በሰጡት ጉዳይ ላይ ለምን ዝም አላችሁ? አራት ከአክሱም ጽዮን መጥቷል ብላችሁ የምትሉት ታቦት ከሳውዲ አረቢያ ከመካ መዲናው ሹም ከጅዳ አካባቢ ማለት ነው የማርያም ስዕል የታቦት ማለት የማርያም ታቦት የሚካኤል ታቦት እና መስቀሉ ሰፍነጉ የመጣው ከሳውዲ አረቢያ ከመካ መዲናው ሹም
ከጋፊሄር ነው ብሎ የሚለው በግሼን ደብረ ከርቤ የታተመውን መጽሐፈ ጤፉት እኔ እኮ አንዴ አይደለም 6 ጊዜ ያነበብኩት እዚህ ሶሻል ሚዲያ ላይ ብቻዬን አይተው ወይ ጉድ ይገርማል ብሎ ከበስተኋላ ቢሃይንድ ባይ ተደብቆ ይሰማል። በጣም ብዙ ሺዝ ማለት ነው። ለምን ዝም አላችሁ በእነኚህ ጉዳዮች ላይ? በጥምቀት ጉዳይ ኑና አውሩ ብለን ስንላችሁ ለምን ዝም ያላችሁት? ሰላም ኤርሚ፣ እንዴት ነህ? ሰላም እግዚአብሔር ይመስገን። ዳና ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣህ። እንኳን ደህና ቆይ፣ ከአንተ በፊት አንድ ሰው ይገባል። ሄቨን አይ ቲንክ ከየት ቤተ እንደሆነ እምነት እንደሆነች ትጠይቅ። ሄቨን አቤት ኤርሚዬ፣ ሰላም ነው? ከየት ቤተ እምነት ነው? ጌታ ኢየሱስ ይባርክ ኤርሚዬ፣ ከወንጌል አማኞች ነው። እሺ እህቴ ተባረኪ። ሜት አድርጊና ጠብቂን። ሪታ እንኳን ደህና መጣሽ። እሰጣቸዋለሁ። ዛሬ ወንጌል አማኞችም ታወሩበታል። ለምን ዝም ይላሉ? እኒና እነዚህን የመሳሰሉ የጻፍኳቸው አሉ። እዩ አንዱንም ጉዳይ ገብተው አያወሩ። ቤት ከፍተውም ራሱ አያወሩም። ካወሩም ሌላን ሰው አያስገቡም። በተለይ ደግሞ በጣም ኢሹ የሚባሉ ጉዳዮች ላይ ማለት ነው። አሁን የጳጳሱን ጉዳይ ማንም ሰው አንድ ሰው ቤት ከፍቶ ይሄማ ትክክል አይደለም ብሎ ያለ ሰው የለም ከአክቲቪስት መስፍን ፈይሳ ሮቢ በስተቀር። እሱ የኦርቶዶክስነት ተከታይ ነው። ያው የገብርኤል ወዳይ ተብሎ የሚባለው ማለት ነው። እሱ ነው የጳጳሱን በገድልና ተወያይ በገድልና ተአምራት እንወያይ እየተባልክ አይደል? ለምን አትወያይ ኤርሚ? አንተ ነው የምትወያየው? ዘማርያም ነው ጀግና ወንድማችን። አንተ በምፈልገው ርዕስ በገድላ አታቹረት። አሁን ቅድም ስለማን ነበር ስናገር የነበረው? ጣፊያ የሚባለው ማለት ስጋ ጥራ ብሉት ጣፊያ 3 ሰውን እኮ ዲቤት ያሰረዘ ነው። አሰው ጆሮአቸው ላይ ተኝተው ነው መሰለኝ 3 ሰው ዲቤት ያሰረዘ ሰው ጀግና ትላለህ እንዴ? ያው ስጋ ጥራ ብለው ቢሉት ጣፊያ አንድ አለ እንደሚባል ማለት ነው። እንዲህ አይነት ፈሪ ሰው ምን ብለህ ነው ለፍርሃቱ በመጀመሪያ ከሸበበው ፍርሃት እንዲወጣ ማለት በቃ መላኩ እታችን ብራዘር እየነገርኩ ማለት ነው። ሌላ ካለ መምጣት ይችላል። ሪታ እንኳን ደህና መጣሽ። ሰላም ላንቺ ይሁን። ራይል አለሽ? አለው ኤርሚዬ፣ እንዴት ነህ? በዚህ ያላችሁ ሁላችሁ ሰላምና ጸጋ ይብዛላችሁ። በክርስቶስ ያረፋችሁ እሰማለሁ። አዎ በደንብ ነው የምትሰሚው። ሰላምና ጸጋ ይብዛላችሁ። ምንድነው ምክንያቱ? እስኪ እነዚህን አርዕስቶች ላይ በእነዚህ ጉዳዮች ላይ አሁን ለምሳሌ በዚህ መጥቆራ በተባለው ላይ በታቦት ላይ በገድላት ላይ በጳጳሱ ነውር ማለት ነው። ነውር ነው መቼስ ሌላ ምን ይባላል? በእሳቸው ባደረጉት ላይ አንዳቸው ኦርቶዶክሳውያን ወጥተው ይሄ ትክክል አይደለም ብለው ሲሉ ወይ እኛ ጋር መጥተው መልስ ሲሰጡ አይታዩም። ለምን ይመስልሻል? በእነዚህና በሌሎች ጉዳዮች ላይ አፍረው ወይ ቤት ከፍተው አይናገሩም ራሳቸው፣ ወይ እኔ አልገጠመኝም፣ ወይ ደግሞ መጥተውም አይነጋገሩም። ለምን ይመስልሻል? ኤርሚ እንግዲህ የራሴን ኦፒኒየን ነው የምገልጸው። ማለት አንደኛ ሲጀመር መጽሐፍ ቅዱሳዊ አይደለም። ሁለተኛ ነገር ደግሞ አሁን ለምሳሌ እኛ የወንጌል አማኞች ወንጌልን ስናስተላልፍ የምንነቀፍበት ጉዳይ አለ አይደለ? ለምሳሌ ስለ ሐሰተኛ ነቢያቶች ሲነሳ በጣም ነው መመለስ የሚያቅተን። ምክንያቱም እኛን ስለማይወክሉ አጭበርባሪዎች ስለሆኑ ሌቦች ስለሆኑ፣ ልክ እንደዛ አንደኛ መጽሐፍ ቅዱሳዊ አይደለም። ሁለተኛ ደግሞ ምን ብለው ይሞግታሉ? እውነት የላቸውም። በተለይ ደግሞ ያው መጥቆራ ጋኔን የሚባለው እኔ ሊተራሊ የሞቱ ሰዎች ወይ ደግሞ የሆነ ሰዓት ጻድቅ የነበሩ ሲጋደሉ የነበሩ ወይም ደግሞ የሆነ አካል ብቻ ታቦት የሚቀረጽለት ነው ይመስለኝ። የእውነት ነው የምልህ። እኔ አሁን ከኦርቶዶክስ ነው የወጣሁት፣ ግን ጋኔን ታቦት ተሰርቶለት ተቀርጾለት እንደሚመለክ ፈጽሞ ነው የማላውቀው። ልክ ርዕሱን ሳየው ወረቀትና ብዕር ይዤ ነው ኤርሚዬ ቁጭ ያልኩት። ምክንያቱም አንተ ስታስተምራቸው በዚህ ፔጅ
የተነሱ ገድላትና እነዚህ የነገረ ምናምኖች ብዙ ጉድ ስለወጣ በዛ ቤተሰቦቼ በጣም የጠቀምኩት ብዙ አብረው ዙሪያዎች ያሉ ሰዎችን ጠቅም ያለውና እኔ ቶሎ ብዬ ወረቀትና ብዕር ነው ይዤ ቁጭ ያልኩት። ምክንያቱም ብጠይቃቸው እርግጠኛ ነኝ 4 ፊተኛ ነን መሪ ነን የሚሉ ሰዎች ስለ ታቦት፣ ስለ ገድላት፣ በተለይ ደግሞ አሁን ስለ መጥቆራ ብጠይቀው 4ቱም የተለያየ ነገር ነው የሚመልሰው። ምክንያቱም እውነት ስለሌላቸው ነው። ይሄ በጣም አሳፋሪ ነገር ስለሆነ ነው። እንደዛ ነው የሚመስለኝ። ግን ዛሬ ደግሞ የተሻለ እውቀት እንደሚኖረኝ አስባለሁ። በተለይ ስለዚህ ስለ ጋኔኑ ስለ መጥቆራው ማለት ነው። እሺ ቴንኪው ራይል ተባረኪ። እሺ እህቴ ሄቨን ከየት ቤተክርስቲያን ነሽ? ግን ቤተ እምነትሽ የወንጌላውያን አማኝ መሆንሽን ነግረሽኛል እህቴ ሄቨን። ሄቨን እያወራሽ ከሆነ ማይክሽ ሚዩት ነው። ሄሎ ኤርሚዬ። አቤት እንዴት ነሽ? ከየት? እግዚአብሔር ይመስገን። እኔ ይኸውልህ እድሜ ለነ ትዝታው፣ እድሜ ለነ በጋሻው ከሲኦል አመለጥኩኝ። አሁን ለጊዜው የትም ቤተክርስቲያን አልሄድም፣ ግን እግዚአብሔር አምላክ ከሲኦል ያስመለጠኝ ነኝ። ጌታ ኢየሱስ ይባርክ ኤርሚዬ። የዘመኑ ጳውሎስ ነህ። እግዚአብሔር አምላክ ይባርክክ። እኔ ገና ድህንነትም መማር ያለብኝ ሰው ነኝ፣ ግን እግዚአብሔር አምላክ ያስመለጠኝ ነኝ። ጌታ ይባርክ። የት ሀገር የምትኖሪ? አሜሪካ ቴክሳስ ነኝ። ኦኬ ተባረኪ። ያ መገናኘት እንችላለን። ፎሎ ባክ መልሽ። በውስጥ ደህንነት መማር እፈልጋለሁ፣ መጠመቅ እፈልጋለሁ። እግዚአብሔር አምላክ ከሲኦል ያስመለጠኝ ነኝ። ለእግዚአብሔር ክብር ይሁን። እንኳን ጌታ ረዳሽ። ፎሎ ባክ መልሽ ልሻለሁ። ስልክሽን ካስቀመጥሽ ፓስተር ታሬ እና ዳንዬ የሚያስተምሩት ትምህርት አለ፣ የደህንነት ትምህርት አሁን በቅርብ የጀመረ። እዛ ገብተሽ መማር ትችላለሽ እና ኮንታክት መደራረግ እንችላለን። ተባረኪ። የምትሰጪው ሀሳብ ካለ በዚህ ላይ መናገር ትችላለሽ። እኔ በዚህ ላይ የምሰጠው ሀሳብ አሁን እንደዚህ ኮሜንት የሚሰጡት ዘማሪያም ይግባ ከሌግባ ምናምን የሚሉት ማለት ነው። ባለፈው መጋቢ ሐዲስ የሚባሉት የቲክቶክ ወጠጤዎች ኦርቶዶክስን አይወክሉ ምናምን ብለዋል። ስለዚህ እኔ እንደው ይገቡ ደስ የሚለኝ ባለ 4 አይኖቹ ምናምን ቢገቡ ሊቀ ሊቃውንቶቹ እየገቡ በእውነት እንደኔ ያሉትን ያመለጡትን እንደዚህ ቢያስተምሩን እኛም እውነቱን ቢገባን ጥሩ ነው ብዬ አስባለሁ። የቲክቶክ ወጠጤዎች ኦርቶዶክስን አይወክሉም ከተባለ እንግዲህ አሁን ቢገቡም መምህሩ ናቸው ያሉት። አዎ እንደዛ ብለው ሲገዝቱ ምናምን ሰምቼ ነበረ ባለፈው። ስለዚህ ለምን እነኚህ ባለ 4 አይኖቹ ዶንኪ ቲዩብ ላይ ነው ምናምን እየቀረቡት እየወጡ እኛ አሁን ማአት ወጣት ነው የወጣው ማለት ነው። ስለዚህ ለምን አያስተምሩን? እንደዛ ነው የምለው። እነሱማ ፊት ለፊት መጥተው አይናገሩም። ፊት ለፊት መጥተው መቼም ቢሆን እንደዚህ እንዳጠብቁ ቢሆን የሚሻለው እሱ ነበር አይደል? መምህራን ዞር ዞር ብለው ማስተማር ህዝቡን ከስተት ነው ብለው ካሉ ከስተት ጎዳናም ለመመለስ ጌታችን ኢየሱስ ክርስቶስ እንግዲህ ያደረገው ሰውን ነፍስን ለማዳን ሰውን ለማዳን ሰውየው ያለበት ወይ ሰዎቹ ያሉበት ድረስ ነው ሄደው። 4 አይን ያለው እኔ ድሮ በአገር ቤት ጭራቅ ነው እያለች ተነግረን ነበር። ጭራቅ 4 አይን አለው እያለች አያቴ የምትነግረኝ ነገር ትዝ የሚለኝ ነገር አለና እሱ አይነት ነገር ነው። የመንፈሳውያን አይነት ጭራቆች ካልሆኑ በስተቀር በ4 አይን አይደለም በ2 አይንም እኮ ራሱ አልተቻለም ጉዳዩ እና አይመጡም። ግን እያያችሁት ነው። እነሱ ቢመጡ ጥሩ ነበር። እንዳይመጡ ግን ባለፈው ማናቸው መጋቢ ሐዲስ የሚባሉት ሲናገሩ ሰምቻለሁ። ቲክቶክ ላይ አትግቡ ባካችሁ አሉ። ለምን እንደሆነ ልንገራቸው ወንድሞቼ እናቶቼ። ለምን በጣም ብዙ ህዝብ እየተወሰደባቸው ስለሆነ ቲክቶክ ላይ አትግቡ በቃ አትስሙ ብሎ ማከላከል ነው ያዙ። በማከላከል ህዝብን ለመጠበቅ ማለት ነው። በማከላከል ህዝብን ለመጠበቅ አይደለም ገብቶ ገስት ላይ ለመነጋገር አይደለም። እዚህ ውስጥ እንኳን ገብተው እንዳይሰሙ እኮ አሁን 339 ሰው አለ እዚህ ጋር የገባ ማለት ነው። አሁን በቅርብ ገና ስለከፈትኩ
ገና ሰው እየመጣ ስለሆነ አሁን ገና በቅርብ ስለከፈትኩኝ ገና ነው፣ ሰው አልመጣም ማለት ነው። ቢሃይንድ ባይ አለም የሚያይ ማለት ነው። ቁጥሩ ሲያመጣልኝ ያሳያችኋለሁ። ቢሃይንድ ባይ አሁን በትንሹ አይ ዶንት ኖ ለኔ እስካሁን አላሳየኝም። ቢሃይንድ ባይ የሚታያችሁ ሰዎች አላችሁ? ያሳያችሁ ሰዎች አላችሁ? ቢሃይንድ ባይ ስንት ሰው ነው የሚያየው? ማለት አሁን እዚህ ገስቱ ላይ ሳይገቡ ውስጥ ሳይገቡ ከውጭ ሆኖ ማየት ይቻላል። ይሄንን ላይቭ ስርጭት የማናቸውንም የላይቭ ስትሪም ውስጥ ላይ ገብተህ እንደዚህ ኮሜንት የጻፍክ ምናምን ነገር ነው። ስንት ነው ደረጃ የሚታየው? 386 ቢሃይንድ ባይ ይታያል። 380 350 ምናምን ይወጣል ይወርዳል። ኦኬ ቢሃይንድ ባይ ማለት ነው። አሁን ይጨምራል ገና ማለት ነው። እዚህ ከፊት ለፊት ላይ ገብተው ከሚናገሩት ይልቅ በኋላ ላይ ሆነው የሚሰሙቱ ይበልጣሉ ማለት። እዚህ መርሃ ግብር ላይ እንደዚህ ገስቱን ነክተው ልከው አይገቡም፣ ገስት ላይ አይገቡም። አንድ እዚህም ደግሞ ከታች አሁን ኮሜንት የሚጻፍበት ሼር የሚደረግበት አሁን ማሼር እንደሚያደርግ አበባ አሁን ሼር እያደረገች እንደሆነ ይታያል። ሌሎቹም እንደዚህ አሁን ሰኒ አሁን ሱፐርፋን እየሰጠች እንደሆነ ይታያል። ልክ እንደዚህ እንዳይታዩ ከበስተኋላ ግን ተደብቀው ሲሳይ አሁን ሼር እያደረገች እንደሆነ ይታያል። የነዛ ግን ሼርም ሲያደርጉ አይታይም፣ ምንም ኮሜንትም አይጽፉም። ቢሃይንድ ባይ ሆነው ነው የሚሰሙት እና በጣም ብዙዎቹ ተደብቀው ይሰማሉ። ለምን አትግቡ ብለው ስለገዘቷቸው። ለምን አትግቡ ብለው ያለው እዚህ ጴንጤው ጋር የሚወራው ነገር በመረጃ ስለሆነ በመጽሐፍ ቅዱስም መረጃ ስለሆነ የእነሱንም ነገር ስናወራ በመጽሐፍ ላይ የተደገፈ በመረጃ የተደገፈ በቪዲዮ የተደገፈ ነገር ስለሆነ ብዙ ህዝብ እኮ ነው ያጣነው አሉ ወገኖቼ። አበሩ ደግመሽ አትላቂ እቴ እሺ ቴንኪው። ብዙ ህዝብ ነው ያጣነው አሉ። ስለዚህ ህዝቡን እያጡ ስለሆነ እባካችሁ አትግቡ ብሎ ማለት ልመና ማብዛት ሆነ ማለት ነው ድርሻቸው። ለዚህ ነው የማይገቡት። ኤኒዌይ መልካም ኦኬ። ደረጀ እንኳን ደህና መጣ። የሆነ ጽሁፍ ጽፋ አይቼ ነው። አመሰግናለሁ። ከዛሬው ጋር ለሁለተኛ ጊዜ እየገባው ነው አንተ ጋር። ከየት ቤተ እምነት ነው ግን ወንድማችን? እኔ ከፕሮቴስታንት ነው። እኔ በጌታ ነኝ። ሐሳብ ብቻ 2 ደቂቃ አውርቼ ልውጣ ብዬ እንድትፈቅድልኝ ጠይቄ ነው። ደስት ሳለክ ነው የጠየቅኩት። ምንድነው ሐሳቡ የምታወራው? እዚህ ባሉት ትምህርቶች ላይ በምትሰጣቸውና በምታቀርባቸው ዘርፍ ላይ ቀርበው ሊወያዩ አይችሉም ብለህ በምትላቸው ነገሮች ላይ ከጀርባ ዞረው ምን አይነት ነገሮችን እያደረጉ እንደሆነ ለሁላችንም ግልጽ የሆነ እዚህ ሜዳው ላይ ና አውራኝ ና አማኩኝ ና አስተምሩን ብለን የምንጠይቃቸው ማህበረሰቦች እንዳለን ሁሉ እኛን ተተው አልፈው በአገልግሎትም በሌላም ኬዞች ሁሉ ቢዚ የሆኑ አገልጋዮችን ስም ጠርተው ዲቤት ከነከሌ ጋር መግባት እንፈልጋለን ብለው የሽሽትና በቃ አለን እያለን እየጠራን እንቢ ብለናል። እነሱ ሲጠሩ እኛም እየጠራን ነው እንቢ ብለናል ማለት ከሚፈልጋቸው አካል ጋር ወይንም ከተጠየቁት ርዕስ ጋር ተገናኝተው ማወያየት አይፈልጉም። ይሄ ደግሞ ዘማሪያም የሚባለውን ሰው እናጸልይበታለን በዲቤት ላይ ካንተ ጋርም ሆነ ካንተ ወንድሞች ጋር አብረው ከሚያገለግሉ ወንድሞች ጋር በየትኛውም ስፍራ ላይ ተገኝቶ እወያያለሁ ብሎ ይመጣል ብዬ አላምንም። በጣም አደገኛ ውርደትን እንደሚከናነቡ ስለሚያውቁ ዘለው ውጭ ላይ ያሉትን እነ ትዝታውን እነ ዮናታንን ሌላም አገልጋዮችን ተርታ ዝርዝር ደርድረው ይጠሩ ነበር። ያ ማለት የዚህ ቤት አባወራ ማን ነው ብለህ ስትጠየቅ እኔ ኤርሚያስ አበበ ነኝ ብለህ የቤትን በር ከፍተህ እያወራቸው እያሉ ኖ አንተ አይደለም የቤቱ አባወራ፣ ጾታም ምንም ማጣራት እንፈልጋለን፣ ባለቤትህን አቅርብልን እንደማለት እኮ ነው። ዘለው ተሻግረው ካንተ ጀርባ ሄደው እዚህ ቀርበው ከሚለምኗቸው ሰዎች አልፎ በሌላ ጉዳይ በሌላ አገልግሎት ከተጠመዱ ሰዎች ጋር ግርግር መፍጠር ምን አይነት አሳፋሪ ዘማሪያም አንበሳችን ዘና በቀረበለት አጀንዳ ላይ ስንቱን እየተሯሯጠ እንዳትገባ ምን እያለ እያለ በፌክ አካውንት ሁሉ እሷን ነበር የሚያስቆም የነበረው። እኛ እየተከታተልና እያንዳንዱ ዲቤት ስንት ጥሪ እንደውም አንድ ይሄ ጺማሙን መምህር እንዳታዋርዱን ሁሉ እያሉ የሱፐርማርኬት ሰራተኛ የስፔፓርት ሰራተኛ ሁሉ አናቱን በመዶሻ ሁሉ ላለው የሚሉ ሰውዬ ሁሉ የሚፎክር እዚህ ላይ የወጣ ቲክቶክ ላይ እነዛን ጥሪዎች ሲያሰርዙ አልነበረም እንዴ?
እኛን እንደ ይዞ የምናሰርዛቸው የነበረው ብለን አይደል እየተጠራ ተብሎ ተጠርተው ብለው ነጠላ ዘግዝቀው አይደል ዲቤቱን እያሰረዙ የሚወጡት። ለምንድን ነው እኛን ለኛ መልስ መስጠት ሲያቅታቸው 100% ወገቡን ይዞ ሊከራከራቸው ሊያስተምራቸው ሊሞግታቸው የሚችል አካል ሲጠራቸው ለጉዳዩ እንግዳ የሆኑ ሰዎችን ሁሉ ካልመጣችሁ ብለው እንዴ አያስኬድም። ይሄ የፈሪ ዱላ እንደሚባለው የፈሪ ዱላው 7 ነው ምናምን የሚባል ተረት አለ። በጣም ከባድ ነው። ስለዚህ እችን ነገር ለሁለት ደቂቃ ላውራ ብዬ ማለት መቼም ገብተው አይዋቀሷትም። ባይሆን አሁን ላይ መልክ መስራት ጀምረዋል። ባይሆን ኦርቶዶክሱ ከእጃቸው በወንጌሉ ስለወጣ ከእጃቸው በወንጌል ተጠርቶ እየወጣባቸው ስለሆነ እልፍ የሆነ ህዝብ እየወጣባቸው ስለሆነ አሁን መልክ መስራት ጀምረዋል። ያ መልክ ካስተዋላችሁ ይሄ የአላፋት ዝማሬ በነጭ ነጠላ ብቻ የተሸፈነ ውስጡ ባዶ የሆነ እሱም ከሄዱ የሚዘመረው ለሞቱና ላልነበሩ አካላቶች የሚዘመር ነው። የሚሰበክበትን ድራማዎች በሰፊው እየሰሩ ነው። ይሄ በጃንደረቦ በሚባል መድረክ ላይ የተመሰረቱ አካላቶች በጠቅላላ መልክ እየሰሩ ነው። ወንጌሉን ትተውት አጥቷቸው ገልጠው እንደማያስተምሩና እንደማይደርሱበት የራሳቸውም አካላቶች ውስን ነገሮችን እያወጡባቸው እያጋለጡባቸው ስለሆነ ከብዷቸዋል። በዛው ልክ የኛም ሰዎች አሉ ለአገልግሎቱም ለትምህርቱም ለህይወቱም የማይመቹ እንደ አባ ጨጓራ የሚኮሰኩስ ስራዎችን የሚሰሩ የኛም አገልጋዮች አሉ። እነሱን እግዚአብሔር ይገጽሳቸው፣ እንደ ስራቸው ይስጣቸው። ደግሞም አይቀጥሉበትም፣ ይቆማል እግዚአብሔር በስራው ላይ ስላለ። ይሄ ለፈልጌ ነው። እርምዬ አመሰግናለሁ። ቴንክ ዩ ወንድሜ ደሬ። እንግዲህ እውነቱ ይሄ ነው፣ ሪያሊቲው ይሄ ነው። ደርሶ ተሟጋች ነን ብለው ያሉት ሰዎች ቀደም እንዳልኩት ነው። ነገርን መቼም መደጋገም እንዳይሆን እንጂ ዲቤት ስንጠራ ያሰርዛል፣ እሱ ግን ያስጠራል። ኦኬ፣ እሱ ያስጠራል። ሌሎችን እንኳን ተዋቸው እስቲ፣ ደምራውን ተውት። ዲያቆን ስዩም የኦርቶዶክስ ቤተክርስቲያን ዲያቆን ነው፣ እንደዛ ማርያም ማለት ነው። ዲበኩሉ የኦርቶዶክስ ቤተክርስቲያን ቄስ ነው። ሁለቱም ዲያቆኑም ቄሱም የሚቀድሱ ናቸው። ዲያቆን ስዩም ቀዳሽ ነው። ዲያቆን ማነው? ቀሲስ ዲበኩሉ ቀዳሽ ነው። ለምንድነው ዲያቆኑና ቄሱን ያሰረዛቸው? ዋይ ዲያቆኑ እኔን የጠራኝ እሱ ነው። እኔ ደግሞ ቄሱን ጠራሁትኝ። ለምን ይሄንን አትጠይቁም? ለምን ይሄንን መጠየቅ ተሳናችሁ? ኦኬ፣ አበሩ የምትባይ እህት ከዚህ በኋላ ብሎክ ላርግሽ ነው። ደግመሽ ከላክሽ ብሎክ ላርግሽ ነው እህትዬ። ቴንክ ዩ። ኦኬ፣ እና አርእስቱስ ለምንድን ነው የተሸሸው ነው? እሺ፣ እነሱ ሲሽሹ አርእስቱ ላይ ለምንድን ነው የተሸሸው? ለምሳሌ ታቦትን ለምን አንነጋገርበትም ብለው ያሉት ለምን አፈሩ? የእስራኤል ታቦት ኢትዮጵያ መጥቷል ብለው ባሉት ጉዳይ ላይ ለምን አፈሩ? በእርግጥ ከእስራኤል ነው ወይ የመጣው ታቦቱ የተባለው ጉዳይ ከእስራኤል ነው ወይ የመጣው ብለን ስንል አይደለም። ከየት ነው የመጣው? ከመካ መዲና ነው የመጣው። ኤርሚያስ መካ መዲና እኮ የአረብ ሀገር ነው። አዎ የአረብ ሀገር ነው። ከዛ ነው መጣ ብሎ ያለው ማንን ያለው? ቤተክርስቲያኒቱ መጽሐፍ አለ ወይ? ሁለቱም ከእስራኤልም መጣ የሚል መጽሐፍ አለኝ፣ ከሳውዲ አረቢያ መጣ የሚል መጽሐፍ አለኝ። ሁለቱም የቤተክርስቲያኒቱ አንጡራ ሀብት የሚባል መጽሐፍ ነው። ኦኬ፣ ለምን ታዲያ በዚህ ጉዳይ ላይ ለምን ገብተው አይነጋገሩበትም? ኦኬ፣ የታቦቱ ጉዳይ ገድለ ድርሳናትን ብለን ስንል አንነጋገርበትም። ገድለ ድርሳናትንም ይላሉ። የመጥቆራ የተባለ የአየር ላይ ጋኔን ታቦት ተቀርጾለት ህዳር 21 ቀን ይከብራል። ይሄም ብቻ አይደለም። በደብረ አሰቦት ላይ አንድ አጋንንት አለ። ደብረ አሰቦት በሚባል ገዳም ውስጥ ተጠምቆ ወደ ኦርቶዶክስ ክርስትና ተመልሶ በአቡነ ተክለ ሃይማኖት ዘመን የተጻፈ ሪትን የሆነ እኮ ነው ወንድሞቼ እናቶቼ።
አይ ታዲያ ኤርሚያስ እንደዚህ በመረጃ እያወራህ ታዲያ እንዴት ይምጡልህ ብለህ ካልከኝ ምን ላድርግ ታዲያ? ያለ መረጃ ማውራት ልጀምር? እሱ ደግሞ ውሸት ነው የሚሆነው። በጣና ባህር ውስጥ ያገኘው ባህረ አልቅም የሚባለው ሰይጣን ከተጠመቀ በኋላ ከተገረዘም በኋላ ክርስቶስ ሐሬዮ ብለው አቡነ ተክለ ሃይማኖት አንመንኩሰውት ሰይጣኑን። ከዛ ወደ ሐረር መሄጃ መስመር ደብረ አሰቦት የሚባለው ገዳም ላይ እስከ ሞተበትና መንግስተ ሰማያት እስከገባበት ጊዜ ድረስ ሲያገለግል ኖረ ይላል። እነዚህን ሰይጣኖች ለምን ዝም አላችኋቸው? የሰይጣኖቹ ነገር ለምንድነው ተዳፍኖ የቀረው ነው አሁን ጥያቄ። የባህር ዳሩም ሰይጣን ይሁን የሰሜን ሸዋውም ሰይጣን ይሁን ሁለቱም ሰይጣኖች ምንኩስና ደረጃ ላይ ደርሰው አንደኛው ታቦት ተቀርጾለታል፣ አንደኛው ግን አልተቀረጸለትም። ዋይ ለምን ዝም አላችሁ? አሁን አንድ ማቀው ቄስ መጥቶ አይቶ ሄደ። መድኃኒዓለም ማቀው ቄስ ነው፣ ቄስም ነው መምህርም ነው፣ ሰባኪ ነው። ስሙን ያለ ፍቃዱ መጥራት ስለማልፈልግ ነው። መጥቶ አይቶ አጮልቆ አይቶ ሄደ። ዋይ ለምን አይታችሁ ትሄዳላችሁ? ለዚህ ጉዳይ ለምን ደው መልስ የማሰጡት? እና በዚህ ጉዳይ ላይ ነው እያወራን ያለ ነው። ቴንክ ዩ ታብ ነው። ደህና ነን፣ ጌታ ይመስገን። ዛሬ አጋጣሚ በገብቼ ልናገር የነበረው አብዛኛው ጊዜ ለምሳሌ በውዳሴ ማርያም ወይም ደግሞ የተለያዩ አርጋኖ፣ ሰይፈ መለኮት ብዙ መጽሐፍቶች አሉ በኢትዮጵያ ኦርቶዶክስ። ከዛ ውጭ ደግሞ ኢቭን ታምረ ማርያም ይሄ ልመናዋ ክብሯ በኛ ዘላለም እያለ የሚሄደው ጧት ጧት ሁሌ እሑድ እሑድ የሚነበበው መጽሐፍ ላይ እነዚህ መጽሐፍቶች ላይ መጥተው መወያየት አይደለም፣ ሀሳብ መስጠት አይደለም፣ ምንም አይነት መከራከር የሚችሉበት ሁኔታ ላይ አይደሉም። ምክንያቱም አሁን ባለፈው 20,000 ሰው ቴዲ ቤት ገብተን 20,000 ሰው እየሰማ የነበረው ጊዜ ታምረ ማርያም ላይ በአባ ገብርኤልና ባላቸው በእነዚህ ሰዎች ባላቸው ስልጣን አወገዝ ናቸው። ታምረ ማርያምን የሚያቃልል የማይሰማ ይሄ እርግማን ነው እንጂ እንዴት ተአምር ተብሎ መድረክ ላይ ይነበባል? መጥቆራ እኮ እንደው አሁን በቅርቡ ያው አንተ ስታጋለጥባቸው የታወቀ መጽሐፍ እድሜ ልክ የሚነበበው ታምረ ማርያም ላይ እንኳን መልስ የሌላቸው ሰዎች ናቸው። አብዛኛውን ጊዜ ሲጠየቁ ይሸሹ፣ በዚህ ጉዳይ አንከራከርም የሚሉ ሰዎች ናቸው። ከዛ በተጨማሪ አሁን ባለፈው የሆነ አንድ መጽሐፍ አለ አክሊል ትዝ ይለኛል። የእነሱን ስም መጥራት ብዙ ጊዜ አልፈልግም፣ ያው የሰው ስም መጥራት ተገቢ ባይሆንም ግን ለመማማር ያክል ለምሳሌ ዮሐንስ አፈወርቅ የሴት ብልትን ሳመ ለዛ አፈወርቅ ተባለ። ይህንም በግሌ እኔ አልቀበልም ሲል ነበር። እንግዲህ በኦርቶዶክስ ቅበተ እምነት ላይ የሚሰራ ልጅ ነው። ይህንን እንኳን ተራ ምዕመን እኛን ለምን ታስገባናለህ ይላሉ። ትልልቆቹ እንኳን አንቀበልም፣ ለዚህ መልስ የለንም እያሉ የትኛው ተራ ምዕመን ነው? አሁን እኛ እግዚአብሔር ይመስገን ደህንነት እየተማርኩ ነው። አሁን እኔ ከዚህ በፊትም ገብቼ የሚያታስታውስ ይሁን አላውቅም፣ ብዙ ይሄ ቤት ለእኔ ብዙ ነገር አድርጓል። ብዙም መናገር ስላቶች እንትን ይሉኛል፣ ግን ብዙ ትምህርቶችን ወስደናል። እኔ አሁን 40 እማራለሁ ሙሉ ወንጌል ደህንነት ኮርስ እየወሰድኩኝ ነው። ኦልሞስት የካቲት አካባቢ ጌታ ከፈቀደ እጠመቃለሁ። ግን መልስ እኮ ከተራ ምዕመንም ሆነ ከሚያውቁትም ማግኘት ከባድ ሆኗል። በይህም ጉዳይ አንቀበልም። ግዴታ አይደለም፣ ገድልን መቀበል የእናንተ ግዴታ አይደለም። በዚህ ጉዳይ መከራከር የእኛ ግዴታ ውዴታ አይደለም። አስተምሯችን መጽሐፍ ቅዱስ ነው ብለው ጥለውት አሁን እግዚአብሔር ይመስገን ጌታ እናንተን የሚባርክ ይኸው አሁን እኮ አስጥላችኋቸዋል። ምክንያቱም በዚህ ጉዳይ አንከራከርም ማለት አንቀበለውም ነው። ብዙ አወራሁ፣ አመሰግናለሁ። በቃ ይሄን ለማለት ነው። ችግር የለም። ቴንክ ወንድማችን፣ አስታወስኩ። እንኳንም ጌታ ረዳ። አሜን። በሙሉ ወንጌል ቤተክርስቲያን እየተማርክ ያለውን መሰረታዊ ክርስትና ትምህርት አጠናክረ ቀጥል። መሀል ላይ ስታወራ ካልሰማው ይቅርታ፣ እየተሰማኝ አልነበረም። ችግር የለም። ችግር የለም። እሺ
እግዚአብሔር ይባረክ። ቴንክ ዩ። ምንድነው ያላችሁ በጣም ታዝባችሁ ከሆነ ማለት ነው ኦርቶዶክሳውያን ኑ በዚህ ጉዳይ እናውራ ብለውን እኛ አናወራም ብለን ያልነው ጉዳይ የለንም። ኦኬ ብዙ ጊዜ አሁን በነገረ ክርስቶስ ላይ አንዱ ከኦርቶዶክስ ጋር የምንጨቃጨቅበት ማለት ነው ጥምቀት ከኦርቶዶክሳውያን ጋር ማንግባባበት ማለት ነው። እንደዚሁም የጌታ እራት ወይ ቅዱስ ቁርባን ተብሎ በሚባለው ላይ በሚያነሷቸው ጉዳዮች ላይ በሙሉ ገብተን ተወያይተናል፣ እየተወያየንም አለን። ኦኬ እነሱ ግን እኛ በምንጠራቸው በራሳቸው መጽሐፍቶች ላይ እንኳን ስንጠራቸው መጥተው አይናገሩም። አንድ ኦርቶዶክሳዊ ገብቶ አይናገርም። ከቄስ እስከ መምህር ከዲያቆን እስከ ምናምን ነገር ተብሎ እስከሚባል ማለት ነው። ለምሳሌ ይኸው 10 ዓመት በሶሻል ሚዲያ ላይ እንዳገለገለ ወደ 11ኛው ዓመት እየሄድኩ እንዳለው ሰው የእስራኤል ታቦት ኢትዮጵያ መጥቶ ተቀምጧል እኔ ጋር ነው ያለው ብላ ዓለም ይወቅልኝ፣ ዓለም ይልኝ፣ ዓለም ይታዘብልኝ ብላ ትናገራለች ቤተክርስቲያኒቱ። ይሁን ቤተክርስቲያኒቱ ያላለችውን አይደለም ብለን ምንለው። በዚህ ጉዳይ ግን ኑና አውሩ፣ ኤርሚያስ ጋር ቀርባችሁ ኑና አውሩ ብለህ ስትላቸው አይ አናወራበትም ይላሉ። ለምን ባለ ጉዳይ አለን ብለው ካሉ ለምን አያወሩበትም? አክሱም ጽዮን አለ የሚባለው ወንድሞቼ እናቶቼ እውነቱን ልንገራችሁ ይኸውላችሁ የበሰበሰ ውሸት ነው እንጂ እውነት አይደለም። ውሸት ማለት የበሰበሰ የሸተተ ተብሎ እንደሚባል ለዘመናት የቆየ ውሸት ማለት ነው። ውሸት ነው። እውነት ነው ብሎ የሚል ሰው አንድ ቀርቦ በዚህ ጉዳይ ላይ አያወራም፣ እኔ ፊት አያወራም። ያ ሰው መምህር ይሁን ዲያቆን ይሁን ከፈለገ ዲቤት ብሎ ቢል አያወራም። ዲቤት ጥሪ ማድረግላቸው አልመጣም። የተደረገለትንም ሰው አሰረዘ። የቅርቡ ማለት ነው። አሁን የመጨረሻ የቅርቡ ለቀሲስ ዲበኩሉ ነው ጥሪ ያቀረብኩለት የነበረው። እሱ ደግሞ አይ የለም በአብሮ አደግህ ሬሳ ላይ አጥንቱን ልቁጠር ነው ብሎ ያለኝ። ቄስ ነኝና ሬሳ ነው የምወደው፣ ሬሳ የተቀበረበት አብሮ አደግህ ሬሳው ላይ ነው መወያየት የምፈልገው፣ ቄስና ሬሳ ስለማይተጣጣ ብሎ በሚል አይነት ነገር ይመልሳልኝ። ግን ለምን አያወሩበትም? ታቦቱ ኢትዮጵያ ውስጥ ካለ ማለት ነው። አያወሩም በዚህ ጉዳይ ላይ። ቤትም ከፍተው ራሳቸው እንኳን እርስ በርስ አያወሩበትም። በብሉይ ኪዳኑ ታቦት ወደ ኢትዮጵያ መጣ ተብሎ በሚባለው ላይ አይ እንኳን እኛ ጋር ገብተው ሊያወሩ አይደለም በራሳቸው ቤት ከፍተው አያወሩበትም። ካወሩበትም ሌላን እንግዳ አያስገቡም። ቢገባም ሐሳብ ያስቀይራሉ እንጂ ጉዳዩ ላይ አያወሩም። ለምን በሉ ደግሞ ለዚህ አይደፍሩትም። ሁለተኛ በገድላት ድርሳናት ተአምራት በተባሉ መጽሐፍቶች ላይ ለምን እንደማይወያዩት እኛ ስለምን እንደማንተዋቸው መጽሐፍቶቹ ለምን ኤርሚያስ አንተ ማትተዋቸው ማልተዋቸው መጽሐፍቶቹ እኮ ብራዘር ሰማይና ምድር የማይሸከሙትን ውሸት እኮ ያዋሻሉ። ነገረ ድህነትን ትምህርት ይናገራሉ። አበይት የሚባለው የቤተክርስቲያኒቱ ትምህርት ነገረ ድህነት ትምህርት ነው አይደለ? ስለዚህ ለምን እንደው መተው የማያወሩት በአጭር ቃል ስለሚያፍሩባቸው ነው። በመጥቆራ ጉዳይ ታቦት ስለተቀረጸለት ጋኔን ስለተጠመቀው ጋኔን ለምን እንደው የማያወሩት በዚህ ጉዳይ ላይ ስለ አቡነ እንድሪያስ ስለቀበሩት በግና ስለሰጡት ለእስላም አሳልፈው ስለሰጡት ታቦት ለምን እንደው የማያወሩት? ዝም ዝም ነው። ቄሱም ዝም መጽሐፉም ዝም ማለት ነው። እሺ ጥያቄ ልጠይቅ። እኔ
ያለው ታቦት ከየት ነው የመጣው? ከእስራኤል ወይስ ከመካ መዲና? ነው እናንተ አልተጠየቃችሁም። የወንጌል አማኞች አልተጠየቃችሁም። ዝም በሉ። እናንተ ታብና ኮፒ ሊንክ ሼር አድርጉት። ሼር አድርጉ። ምንም እንዳትጽፉ። ለኦርቶዶክሳውያኑ ሼር አድርጓቸው። አክሱም ያለው የእግዚአብሔር ታቦት አለ። አክሱም ጽዮን ብላችኋል። ከየት ነው የመጣው? ኦርቶዶክሳውያን ከየት ነው የመጣው ታቦቱ? ከየት ነው የመጣው ታቦቱ? ቤተክርስቲያኑ ከየት ነው ብላ ያለቻችሁ? እሺ ምርጫ አንስጥ። ከእስራኤል ነው የመጣው ወይስ ከመካ መዲና ነው የመጣው? እንዴት ወገኖቼ እንዴት በውሸት ያታልሏችኋል? እቴ እንዴት በውሸት ትታለያለሽ? እሺ ቢኒያው አለክ? አሎ ሄሮዬ፣ በቃ ዝም ብለዋል። ወገኖች በደንብ ሼር አድርጉት። ቢኒ ይቀጥል። እሺ የምትለው ካለ ማለት ነው። እሺ አርሜ እንግዲህ ድምፄን ሞረድ አድርጌ ነው የመጣሁት። ያላችሁ ኦርቶዶክሳውያን ለምን እንኳን እንደማትወያዩ ወይ ለምን እንደማትነጋገሩበት አይዲያውንም ሀሳቡንም የንግግር ህጉን የመነጋገር ህጉን እንኳን ያው ከዚሁ አብላጫው ነው አብዛኛውን ከኤርሚ ከዚህ ቤት ነው እየወሰዳችሁ ያላችሁት ማለት ነው። እና ያሳፍራል። አዎ ስለነዚህ ነገሮች መወያየት ያሳፍራል። ለምን ሰው ሰራሽ ላይ የተመሰረተ እውነት አልባ ላይ የተመሰረተ መጽሐፍ ቅዱስ የማያውቀው ሐዋርያቶች የማያውቁት ነቢያቶች የማያውቁት ከመጽሐፍ ቅዱስ የጸዳ ልምምዶች ስለሆኑ ማለት ነው። ሰው ሰራሽ ትምህርቶች ስለሆኑ ማለት ነው። በዚህ ጉዳይ ላይ ደፍሮ ሲነጋገር ወይ ሲወያይ አንድ ለእናቱ ተገኝቶ በድንፋታ እሱም ማለት ነው ያው ታውቃላችሁ የዛሬ 7-8 ወር አካባቢ ሆኖ መሰለኝ አይደል? እሱም በድንፋታ በቀረርቶ የመጣ ማለት ነው። ተከናንቦ ውርደትን ተከናንቦ እንደሄደ ይታወቃል። ብዙ የኦርቶዶክስ ማቅን እንዳስጣለ በዛ ውይይት ላይ ምላሽ ተገኝቷል። በዛ ውይይት ላይ አብዛኛው ኦርቶዶክሳውያን የተሸማቀቀበት ይሄ ነው እንደ እምነቴ ብሎ የፈተሸበት ብዙ እህቶች ወጥተው የተናገሩበት ብዙ ወንድሞች ወጥተው የተናገሩበት ብዬ ነበር። አትወያይ ብዬ ነበር። አትነጋገር ብዬ ነበር።
ብለው እርስ በርስ እስካይግባቡ ድረስ እስኪጋጩ ድረስ የደረሰ ውይይትን አይታችኋል። ስለዚህ እንደዛ አይነት ከባድ ድብደባ ድጋሚ እንዲከሰት ወይም ድጋሚ እንዲሆን አይፈለግም። ስለዚህ ለዚህ ነው ቀሲስ ዲበኩሉ ጥሪውን የሸሹት። ለዚህ ነው ዲያቆን ስዩም ጥሪውን የሸሸው። ለዚህ ነው ሌሎችም ያው ስማቸውን ስንጠራ እያተለቅናቸው ወይ እያገነናቸው እንዳይመስላቸው። አንዳንዶቻችሁ ኦርቶዶክሳውያን የምትሰጡት ሀሳብ አለ አይደለ? ልብ ካላችሁ ዘማርያማዊትን ተቀበሉ ትሉናላችሁ። ዘማርያማዊት እኮ አልተቀበለም። እሱ መጀመሪያ ኖ ኦንሊ ኤርሚን ጥሪ የሌሎችንም ጥሪ የነ ቃሌን አልተቀበለም እኮ። ይኸው አሁን ወንድም ኤፍሬምም አድርጎለታል። ይኸው የለም ዳርዳር እያለ ነው። ለምን ውይይቶች፣ ክርክሮች፣ ንግግሮች የሚያፈርሰው ብዙ ነገር ስላለ ማለት ነው። ያውቁታል እና ቤታቸውን ሆኖም ሲነጋገሩ በዚህ ጉዳያቸው ላይ አነጋገሩ ወይ ፕሮቴስታንቱን አንድ የሆነ ነገር ያነሱና ፕሮቴስታንት እምነት ላይ ያለን ነገር ወይ በጥላቻ ወይ ደግሞ በመከፋፈል ሂደት ውስጥ ያለ ነገር እዛ ላይ ነው ጊዜ የሚፈጁት። ቤታችን ምን አለ ቤታቸውን በማጥራት ጉዳይ ላይ የቤታቸውን ያስተምሮ ችግር፣ የትምህርት ችግር አይነጋገሩም። በተለይ ገድላት ላይ ማለት ነው እና ገድላት ድርሳናት ላይ ታቦቱ ላይ እንደው አሁን ታቦት በየጊዜው ይወጣል፣ በተለያየ ምክንያት ተደርጎ ማለት ነው። በጥምቀት ይወጣል፣ በተለያየ ምክንያት ይወጣል አይደል? ታቦት ለድግስ ይወጣል፣ ለፌስቲቫል ይወጣል። ኦር ደግሞ የሆነ እንደነ ማናት የምትባለው እንደነ ቢዮንሴ አይነት የሆነ እንደዚህ ዓለም ላይ እንትን ያላቸው በዓለማዊው ነገር ላይ የሆነ በቃ ሴሌብሬቲ ለሆኑ ሰዎች ለነሱ ይወጣል። ግን ያ ታቦት ምንድን ነው? ያ ታቦት ማን ነው? ያ ታቦት ከየት ነው? አይመልሱትም ይህን ጥያቄ ማለት ነው። ስለዚህ ለብዙ ጊዜ ኮመንት የምናየው የተደጋገመ ኮመንት ዘማርያምን አስተናግዱት የምትሉ ወይም ዘማርያምን ተቀበሉ፣ ዘማርያም ይጠራል፣ ዘማርያም ይፈልጋል የምትሉ ታስቁኛላችሁ። አታስቁኝ ነው የሚለው አንድ አታስቁኝ። ለምን ታስቁናላችሁ? ዘማርያም እኮ በቃ ያውቀዋል እሱ ላይ የተደረገ ነገር። አንደኛ ድቁናውን የሰጠው አካል ያሳወቅ ተብሎ እኮ አላሳወቀም። ድቁናውን የሰጠው አካል ዊዶን ኬር እዛ ቤት ድቁና በምን እንደሚገኝ ኢዝ ኖት አወር ቢዝነስ፣ የእኛ ቢዝነስ አይደለም። በምንም መንገድ ያገኙ ድቁናውንም ቅስናውንም ፓትሪያርኩንም ምናምን የራሳቸው አሰራር ነው። ግንስ የራስ አሰራር ነው ተብሎ ዝም ተብሎ የሚታለፍ አይደለም። ትውልድ እያበላሸ ትውልድ እያጠፋ ያለ ነገር ይሄ ትምህርት ነው የምንቃወሙ። አሁን ትምህርት ስትቃወሙ የኦርቶዶክስ ጥላቻ ትሉናላችሁ። እንደነ ጢማም አይነት ነገሮች ማለት ነው። ጢማቸውን ያደርጉና ይመጡና በኦርቶዶክስ ጥላቻ ብለው የባሰ ጸብ ይዘራሉ። የኦርቶዶክስ ጥላቻ አይደለም። ማንም የኦርቶዶክስ ጥላቻ የለውም። ማንም ካላቸውም ጥላቻ ያላቸው እነሱ ለእኛ ነው ያላቸው። ማነው ተሳዳቢ የሚል ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ተሳዳቢው ማን ነው ብላችሁ ብትጽፉ ዩቲዩብ ላይ የ25 የ30 ደቂቃ እንትን ታያላችሁ። ስለዚህ
ይሄ ትምህርታቸው ወይም ደግሞ ይሄ ገድላት ድርሳናቸው ላይ የተዋቀረው አስተምሯቸው አሳፋሪ ነው፣ ያፍሩበታል። ገድላትና ድርሳናት ላይ ነገረ ማርያም ላይ የተዋቀረ ትምህርት እኮ ነው። ባለፈው እስጢፋኖስ ማን ነው አይደለ? ፈለገ መሐመድ ወይ እስጢፋኖስ ምናምን የምታውቁ ጻፉት። ወንደሰና እስጢፋኖስ ወንደሰን ነው። እስጢፋኖስ ወንደሰን መጽሐፍ ቅዱስ የማያውቀው ገድላትና ድርሳናት ነገረ ማርያም ላይ የተዋቀረን ነው ስለ ቅዱሳን ስዕላትና ስለ ስዕል አድኖ። ስለዚህ እሱ ፈርሷል። አሁን ድጋሚ ያፈርልሶ የሚያነሳው ትውልድ እዛው ኦርቶዶክስ ላይ አይፈጠርም። ድጋሚ ያንን ትምህርት ሞክረዋል እኮ እንደውቺ የሰሞንኛ ትሬንድ ናት አይደል? እየሞከርኩ ነው የምትለው ሞክረዋል ማለት ያለ አግባብ ሚስ አንደርስታንድ ተደርገናል ብለው እንደገና ቴዲ ቤት ብለው እኛ ኦርቶዶክሳዊያችንን ብቻ ይዘ ገብተክ እኛውን እንነጋገር እኛውን ርማት እንስጥበት ብለው ሞክረዋል እኮ ሊያረቡት ሞክረዋል። እየሞከሩ ነው ግን አይችሉም። ትሬንዱ ነው ያሳቀኝ። የሆነ አዝናኝም ስለሆነ ሰው ደግሞ በራሱ እየወሰደው እየሰራበት ስለሆነ ማለት ነው። ሞክረዋል። ኦርቶዶክሳውያን ለማጽዳት ሞክረዋል በራሳቸው ግን አይችሉም። ለምን? ዋናው አካል ያለው ላይ ነው። ዋናው እላይ ነው። እዚህ ቲክቶክ ላይ የሚርመስመሰው አይደለም። ቲክቶክ ላይ የሚሯሯጠው አይደለም። ዋናው ላይ አለ። ስለዚህ ዋናው አካላት ያልደፈረውን ተዉ፣ እኛንም አታስበሉን እኮ ብለዋል አይደለ? እንዲህ ሊቃውንት አንድ ሊቃውንት ነበሩ አይደል? እኛንም ታስበሉናላችሁ አታስበሉን ብለዋል። እውነታቸው ነው። አታስበሏቸው። ግንስ እውነቱ ሲነገር ደግሞ እውነቱን እውነት ነው ብላችሁ ተቀበሉ። ስለዚህ አሁን እየተጠየቀ ነው። ታቦት የተቀረጸለት አየር ላይ ያለው ጋኔ ወይም መጥቆራ መጀመሪያ አለ የለም? በመኖሩ ታምናላችሁ? እኔ አንዳንዱ መኖሩን እንኳን እኮ አያውቅም። የተቀረጸለት ታቦት መጥቆራ አየር ላይ ያለው ጋኔን መኖሩን እንኳን አያውቁም አብዛኞቹ። እኛ የምናውቀው ብዙ ነገር የሰማነው እኮ ከኤርሚ ነው። እውነት ነው፣ ከኤርሚ ነው። ብዙ ነገር የሰማነው ከትዝታ እውነት ነው፣ ከትዝታው ብዙ ነገር የሰማነው እኮ ጴንጤዎች ሲያወሩ ነው። እውነት ነው፣ ጴንጤዎች ሲያወሩ ነው። ለምን ለእናንተ እንዳትነኩት ይባላል? እንዳትነኩት ይባላል። ዝም ብላችሁ በቃ ወይ አውደ ምሕረት ላይ ወይ ደግሞ እንደዚህ ደብሩ በቃ ሲቀደሱ ቀድሰ፣ ሲሳለሙ ተሳልመ፣ አሜን ሲሉ አሜን በለ፣ ሲያበሉ በልተ፣ ሲያጠጡ ጠጥተ፣ ሲያስረጩ ተረጭተ ውሃውን ምናምን ትመጣለህ። አለቀ። ተኛለህ፣ ትነሳለህ። አለቀ። ላይፍ ሩቲን እንደዛ ነው የነበረው። አሁን ግን የሚያነብ ትውልድ እንዲፈጠር ተደርጓል። በማን ተጽዕኖ? በወንጌል አማኙ በፕሮቴስታንቱ ተጽዕኖ እዛም ቤት ያሉት ወጣቶች አትሊስት እንዲያነቡ። ይሄንን አናውቅም እኮ አስብለዋል ወንድሞቻችን። ይሄን መኖሩን አናውቅም እኮ መኖሩን አታውቅም፣ ግን አለ ያለው እሱስ መጽሐፍ ቅዱስ አይደለም። ና ውጣ፣ ተነጋገር። አይ እንደ ፈለገ አይነቱ ውድቀት ይደርስብናል እንዴ? ፈለገ እኮ በአንድ በኩል ስታዩት ጀግና ነው። በአንድ በኩል ስታዩት ቢያንስ ወጥቶ ተፎካክሯል። የት አሉ እነ ቀሲስ ዲበኩሉ? ምን በላችሁ? የት ተደበቃችሁ? የት ነው ያላችሁት? አይኖ አሜሪካን የሩጫ ሀገር ናት። የሩጫ ማለት የላይፍ ካሮጡ አስቸጋሪ ነው። ቅዳሴ ባጫጭር አድርገውታል።
አጫጭር ቅዳሴ አድርገውታል። ምክንያቱም የስራ ስልካቸውን አብርተው ነው የሚቀመጡትና ልክ ቅዳሴ ላይ ያሉ የስራ ስልካቸው ሲበራ ጥሪ ሲመጣ እሱን ጥሪ ተቀብለው ላጥ ነው የሚሉታሉ። እና ከዚህ የተነሳ ቅዳሴን አሳጥረዋል። ጥሩ ነው። እያጠረ እንዲጠፋ ነው የምንፈልገው። ከመርዘም ወደ ማጠር መጥቷል። አትሊስት በየት በምድር አሜሪካ በነዋ በነ ቀሲስ ዲበኩሉ አማካኝነት አብዛኛ ተሿሚዎች የስራ ላይም ያሉ ስለሆኑ ማለት ነው። ስራ ጥሩ ነው። ስራ ክቡር ነው። ስራ እየናቅን አይደለም። እሺ አንዳንድ ሰው አንድ ነገር ስትሰሙ በዚህ በኩል ሌላ ነገር አጥፍታችሁ እንዳትሰሙ። ስራ እየናቅን አይደለም። ማንኛውም ከሀገር ሲሰደድ በቃ ሰርቶ ተለውጦ ለመታየት ነው፣ ለመኖር ነው። ግን ደግሞ በእንደነሱ አይነት ያለ ነገር ደግሞ አዶን ነው ቤተክርስቲያኗ አዶን ነው። ይሄም የራሳቸው ችግር ነው። ቢሆንም ግን ይወጣሉ አይደል? ለውይይት ይወጣሉ፣ ለነቀፌታ ይወጣሉ፣ ለክርክር ይወጣሉ። ዲቤት ሲጠሩ ግን ኑ ፕሮፌሽናል የሆነ ዲቤት። በእሳቸው በኩል የተነገሩ ብዙ ነገሮች አሉ። ብዙ ነገሮች ሐሰት ናቸው፣ ስህተት ናቸው። ኢቭን ከራሱ ከአኬ ጋር ያላቸው ነገር ማለት ነው፣ ያላቸው የትምህርት ልዩነት። እኔ ግን በግሌ ላናግርህ፣ እኔ ግን በግሌ ልወያይህ፣ እኔ ግን በጣም ብዙ ጥያቄዎች አሉኝ ምናምን ይላሉ እኮ። ሰምታችኋቸዋል አይደል? አኬን ባገኙበት እንደዛ ይባባላል። እሱ እንዳለ ሆኖ ይኸው የውይይት ጥሪ ተደርጓል ከዘመናት በፊት። እሱን ውይይት ሳያደርጓት አያመልጧትም። እና ዘማርያማዊት ጀግና የምትሉት ለእናንተ ነው። ሲጀመር ድቁና የሰጠውን አካል ከየት እንደሆነ ያሳውቅ ተብሏል። ያሳውቋቸዋል። እናንተ ዲያቆን ያደረጋችሁት ሁሉ ዲያቆን ነው። ዶላን ጠየኳት ባለፈው አላውቅም አለች። እና ዶላ ካላወቀች ታዲያ ዶላሮች ማጽደቂያ እያልኩ አይደለም። ግን ከየት ነው የተቀበለው ድቁናውን የሚል ራሱን ይግለጥ የሚል ሀሳብ ተነስቷል። እሱም ብቻ አይደለም፣ ሌላም አካል አለ አይደለ? ናታሊም ነው ምናምን የሚባለውም እንደዛው። ብቻ እንደዚህ በኤርሚ ጉዳይ ላይ እንዲህ መጥተው እንትን የሰጡ ዲያቆን አንዱ ደግሞ ማነው መኩ ነው ምናምን ድቁናቸውን ከየት እንዳመጡ ያሳውቁ። አትሊስት ፈለገ መሐመድ ተናግሯል። አትሊስት በኢንተርቪውም ተጠይቆ ተናግሯል። ምንጭ አለው። መመዘኛው ምንድነው የድቁናው ምናምን እሱን እዛው የቤት ስራ እነሱ ይስሩት። ግን አለው አትሊስት። ሌሎቻችሁ ግን በጥቁር ነው። ሌሎቻችሁ ዲያቆን ምናምን ብላችሁ እያጫወታችሁ ያላችሁት በጥቁር ነው። እና ብትሆኑም ማንም አይገደውም። ለማናችንም የልክነታችሁ ማስረጃ አይደለም። ብትሆኑም ነው ብላችሁ። ስለዚህ በዚህ ጉዳይ ላይ የማይወያዩት የማይደፍሩት አሳፋሪ ስለሆነ ነው፣ ስለሚያሸማቅቅ ነው፣ እውነት አልባ ተረት ስለሆነ ነው። ለነዚህ ነው እኮ አንዳንዶችም ወንጌል አይነገራቸውም ብለው የሚሉት። ለነዚህ ነው ለኦርቶዶክስ ብለው ጠርተዋቸው ለኦርቶዶክስ ወንጌል አይነገራትም፣ ለኦርቶዶክስ ወንጌል አይሰበካትም ብለው የሚሉ እየተፈጠሩም ያሉት ጀርባ እንትናቸው የሚባሉት ምንድን ነው? ጀርባ ላይ የሚጣበቅ የሆነ መዥገሮች አሉ አይደለ? በወንጌል አማኝ ስም ተሰግስገው ማለት ነው። እንደዚህ አይነት ስም አሉ። አንዳንድ ደግሞ ያው ከዩቲዩብም ከሆነ ነገሩ ምናምን የሚለቃቀም ነገር ለመልቀም ብሎ በቃ ገድላትና ድርሳናት ላይ
ተለጥፋችሁ ገድላትና ድርሳናት ላይ ተከልላችሁ ወንጌልን በጽድቅ ነው ወንጌልን በፍቅር ነው እንጂ እያላችሁ ያዛ የዩቱብን ወይ የሆነ ነገርህን መለቃቀሚያ መንገድ እየፈለጋችሁ ለማስጣል የሞከራችሁ አላችሁ። ይህን ሁሉ እውነት ምን ለማለት ይሄን ሁሉ እውነት ለማጥፋት ማለት ነው። ስለዚህ በዚህ ቤተ እምነቱ ውስጥ የሚከወነው ድርጊት በተለይ በገድላትና ድርሳናት ላይ ማንም ሊያስቆመው በማይችል መልኩ ማለት ነው እውነቶች ከዛሬ ነገ ከነገ ወዳ የተለየ ከነገ በስቲያ የተለያዩ እውነቶች እየወጡ ነው ያሉት። በዚህ እውነት ላይ ምን ሊሉ አይፈልጉም፣ ሊወያዩ አይፈልጉም። ውርደትን መከናነብ አይፈልጓትም። ስለዚህ አፕዴት ያድርግና ዘማርያም ምናምን የምትሉት ባለፈው እንደተባለው ጸበል ቀጂ ነው ጠጅ ቀጂ ምናምን የተባለው አካል ወጥቶ ያስተዋቸውን ሰዎች ያሸሻቸውን ሰዎች ወይም ያሰረዛቸውን ሰዎች እንዲቀበሉት ያድርግ። እንደገና ይቅርታ ጠይቀው ያኔ በተደራረግነው በወሰንነው ነገር ላይ ለውይይት ቀን ቀጠሮ ይዘን በነበረው ነገር ላይ ሳንገኝ በመቅረታችን ይቅርታ ጠይቀን አሁን ግን ለመወያየት ፍቃደኛ ነን ዝግጁ ነን ብለው እንደገና ይመልሳቸው እንጂ ዘማርያም ጀግና ነው በል እዛ በየኮመንቱ ዘማርያም ጀግና ነው በል። የቃሌን ጥሪ እንኳን ያልተቀበለ እኮ ምክንያት አንተን ውይይት አይቼ አለ እንትን ላይ ዲስሪስፔክት አድርገህ ስለምታወራ ቃሌ ነው ዲስሪስፔክት አድርጎ ቢሆን የቃሌን እውነት ጥሪ ያልተቀበለ እኮ ነው ጀግና የምትሉት ማለት ነው። ለእናንተ ጀግና ጥሪ ያለመቀበል ነው። ዲስሪስፔክት አድርገህ ስለምታወራ እንዴ ኤርሚንም እኮ እንደዛ ብለሃል። ኦርቶዶክስ ቤተ እምነትን ከሚሳደብ ሰው ጋር አንወያይም፣ ከተሳዳቢ ጋር አንወያይም ብለሃል እኮ። ዛሬ ምን ቀጥሮ ዛሬ ምን መጥቶ ነው ብትሉት ያቀዋል። ኤርሚ እንደማይቀበለው ስለሚያቀብ ብቻ ነው ጥሪ ያደረገው። ፋይንድ አውት ባይ ዩር ዌይ ኤኒዋን። በራሳችሁ መንገድ ይህንን አጣሩ። ለኤርሚ ይህንን ጥሪ ያደረገው ኤርሚ እንደማይቀበለው ስላወቀ ብቻ ነው። ከዛ በኋላ እኮ ብዙ ጠሪዎች መጡ፣ ብዙ ጠሪ መጡ። መናፍስ ጠሪ እንደሚባሉት ብዙ ጠሪ መጡ እኮ። ከዛ በኋላ 7 ምናምን ዮሐድ በል ናታሊን በል መኩ በል 7 12 እና 15 እኮ ነው የጠሩን። ከዛ በኋላ በእውነት ኢማጂን አንዱን የማትቀበልበት አቋምህን ስታሳይ ከዚህ በኋላ ብጠራውም እኔ አይቀበለኝም የሚል እሳቤ ስር ቆሙና እዛ ማማ ላይ ቆሙና ጠሪ ሆኑ። በቃ ይኸው እኔ ጠሪ አድርጌልሃለሁ፣ ይኸው እኔ ጠሪ እንዴ። ኦርቶዶክሳዊነትን ማረጋገጫ ጥሪ ማድረግ ነው እንዴ? አይደለም። ኦርቶዶክሳዊነት ማረጋገጫ ጥሪ ማድረግ እኮ አይደለም። ግን ጥሪ ስላረጋችሁ ትክክለኛ የምትባሉ አይደለም። ትክክለኝነታችሁ የሚረጋገጠው ለኤርሚያስ ጥሪ ስላረጋችሁ የውይይት ጥሪ የዲቤት ጥሪ ማድረጋችሁ አይደለም። እሱ አይደለም አለመፈርጠጥ፣ ጥሪ መቀበል፣ ቤት ከፍቶ መናገር አረ አላችሁ። እየሞከራችሁ ያላችሁ አላችሁ፣ ግን አልቻላችሁ። አቅቷቸዋል። ለምን? በአራቱም አቅጣጫ ብትሄዱ ውስብስብ የሆነ ባለፈው ውስብስብ ነው አይደል? አንድ ልጅ ጆዬ ጌታ ይባርክ በኦርቶዶክስ የድነት መንገድ በጣም የተወሳሰበ ነው፣ ውስብስብ ነው አለ። አመነ። አትሊስት ተወሳስቦበታል ለዚህ ልጅ። አያችሁ፣ ይሄ ልጅ የሚያሳየኝ አንድ ልጅ መሆኑን አይደለም።
ድፍን ኦርቶዶክስን የሚያሳይ ንግግር እንደተናገረ እኔ ገምታለሁ፣ እኔ አስባለሁ። የመዳኛ መንገድ በኦርቶዶክስ ውስብስብ ነው አለ። ለምን በእምነት ይልና እምነትን ሳይጨርስ በጥምቀት ይላል። በጥምቀት ይዳናል ይልና ጥምቀትን ሳይጨርስ በስጋዋ ደግሞ በቁርባን ይላል። በቁርባን ይዳናል ብሎ በቁርባኑ ሳይጨርስ በሜሮን ይወስዳል። በሜሮን ብሎ በሜሮን ሳይጨርስ በማርያም ያመጣላል። በማርያም ምልጃ ወይም በማርያም ቤዛነት ይላል። እሱን ብሎ ሳይጨርስ ደግሞ በነ እንትና ተቅማጥ ይላል። እሱን ብሎ ሳይጨርስ ደግሞ ከእንደገና ያበላ የደጎሰ የደገሰ ይልሃል። ስለዚህ ውስብስብ ነው፣ ውስብስብ ሆኖበታል። በየትኛውም አይመክትም። ዋናው ደግሞ ለክርስትና ዋናው ለአንድ ክርስቲያን ክርስቲያንን ብሎ ዋናው ድህነቱ ላይ ያለው አቋም ነው። እሱ ከተበላሸ ሁሉ ይበላሽ እና የትኛውን ይዞ የትኛውን እንደሚጨብጠው ግራ ሲገባው ለምን በስጋ ደሙም የዘላለም ሕይወት ታገኛለህ ይላል። በጥምቀቱም የዘላለም ሕይወት ታገኛለህ ይላል። በማመንም የዘላለም ሕይወት ታገኛለህ፣ በሜሮን የዘላለም ሕይወት ታገኛለህ ይላል። ተራራ በመውጣት የተራበን በማብላት የተጠማ ይህን ሁሉ በማድረግ የዘላለም ሕይወት ታገኛለህ ይላል። በየትኛው ላግኝ? በየትኛው አላግኝ? እና የተወሳሰበ አስተምሮ ባለበት ሂደት ውስጥ ድህነቱን እንኳን ያላረጋገጠ ትውልድ አሁን መጥቶ በፈለጋችሁት ርዕስ እንወያይ ሲል እውነት በፈለግነው ርዕስ እውነት ደፍሮ የሚወያይ አይመስልም። ጥሪውን ስላልተቀበልከው ነው። ጥሪውን እንደማትቀበለው ስለሚያውቅ ነው የወጣው እና ስለ እሱ ልጅ ደጋግማችሁ ኮመንት ባትጽፉ ይሻላችኋል። ያው እጃችሁን ከማድከም ውጭ ሌላ የምትፈጥሩት ነገር ስለሌለ ማለት ዘማርያምን መቼም ነው ማንቀበለው። መቼም ነው እነዚህ ነገሮችን ከላይ ቅድመ ሁኔታዎችን የተቀመጡት ቅድመ ሁኔታዎችን ካላስተካከለ መቼም ፈነዳታል። ስትፈልግ አይደል አኪያለው ትፈነዳታለህ፣ ስትፈልግ ትፈርጣታለህ እንጂ እንዳለው መቼም በይቅርታ እነዚህ ያገድካቸው ወይም ያሸሻቸው አካል ካልመለስካቸው እንዲወያዩ ካላደረግካቸው መቼም እና ለአንተ ይበሉ በቃ ፈሩት ምናምን ይበሉ፣ ለአንተ ይበሉት እና ኦርቶዶክሳውያን ኢፍ ዩ አር ሂር ጀስት ካሚን። ለምንድን ነው በቤታችሁ የማይወራው? ለምንድን ነው ደፍራችሁስ የማትናገሩት? አፋችሁ ሞልታችሁ የማትናገሩት ስለምንድን ነው እያልን ያለ ነው። ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። መናገር የምትፈልጉትን ነገር ካለ በነፃነት ቀለል አድርጋችሁ እንድትናገሩ እናደርጋለን። ችግር የለም። ኦርቶዶክሳውያን አንድ ቁጥር ጻፉ። እሺ ገዝት የላካችሁ ብዙ ስላለ ማለት ነው። ገዝት የላካችሁ ብዙ ስላለ ኦርቶዶክሳውያን አንድ ቁጥር ጻፉ። ኦርቶዶክሳውያን የተወደዳችሁ እናንተን ከጨለማ ሕይወት ከዘላለም ሞት እናንተን ለመታደግ ነው። እናንተን ነፃ ለማውጣት ነው ግባችን፣ ጎላችን፣ መዳረሻችን እናንተን ነፃ ማውጣት ነው። ብዙ ሰው ደግሞ ነፃ እየወጣ ነው። ምስክርነት እየሰማችሁ ነው። በጣም ብዙ ሰው ቁጥሩ እጅግ የበዛ ሰው ከየት ከኦርቶዶክስ ቤተ እምነት ውስጥ ነፃ እየወጣ ነው። ከዘላለም ሞት ወደ ዘላለም ሕይወት ግባችን መዳረሻችን እሱ ነው። መጣል ያለባችሁን ጥላችሁ መያዝ ያለባችሁን እንድትይዙ ኦርቶዶክሳውያን ካላችሁ ገዝትም ከላካችሁት መካከል አንድ ቁጥር ጻፉ። ለምን ኦርቶዶክሳውያን መሆናችሁን መለየት እንዲቻል አንድ ቁጥር ጻፉ። ለዛ
ካላችሁ ቴንኪ ወንድምነት ቢኒያ ካላችሁ መምጣት ትችላላችሁ። ቤቱ ክፍት ነው። ካልሆነስ ምን ያህል ግን በአርስቶቻቸው እንደሚያፍሩበት ዓለሙ ሁሉ ይወቅ ይስማ እንላለን። ምን ያህል በአርስቶቻቸው እንደሚያፍሩበት ማለት ነው። ኦኬ ነገረ ድነትም ላይ በተመለከተ እናደርጋለን። እሺ ቢኒ የቆየ አንዴ በውስጥ ሜሴጅ ኤልስ ኤፍራት ብሪንግ ዘም እሺ ኤርሚዬ እስክትመለስ ቤተሰብ ታፕታፕ ሼር ኮፒ ሊንክ እያደረጋችሁ ደግሞ እናንተም ቀጥሉ። ኦርቶዶክሳውያን ግን 2 ቦታ ወይ 3 ቦታ አለ ይምጡና ዛሬ እስኪ ይተንፍሱ እስኪ። ለምንድን ነው ይሄ ነገር የማይነገርበት ገብተው የማይወያዩበት ስለምንድን ነው? ስዕሉን የሁለቱንም ሰዎች ታገኘዋለህ ብዬ ነው። ማውረድ አችልም ወይስ እችላለሁ? አንተ የመረጥከው ካለ ነው። ኦኬ እሺ፣ ጌታ ይባረክ። ይሄ አርእስት ልብ በሉ። ይሄ ርዕስ እና መሰሎች ቅድም ያነሳኋቸው ለምሳሌ ከኛ ጋር አንነጋገርባቸውም ብለው ካሏቸው ጉዳዮች ዋና ዋናዎቹ ከሚባሉት ውስጥ ማለት ነው የታቦት ጉዳይ፣ የገድላትና የድርሳናት የታምራት የሚባሉ መጽሐፍቶች ጉዳይ፣ አጠቃላይ የታቦት ጉዳይ ተብሎ ሲባል ይሄ በተለይ ታቦቱ ከየት መጣ ብሎ የሚለውን እንኳን ራሱ ቀድሞ ከእስራኤል ነበር መጣ ተብሎ የተባለው። ያ ከእስራኤል መጣ ተብሎ የተባለበት ታሪክ ራሱን ችሎ ሌላ ውሸት ነው። አሁን ደግሞ ሌላ ውሸት ደግሞ ተገኘ ማለት ነው። አሁን ደግሞ ከሳውዲ አረቢያ ነው የመጣው ብሎ የሚል ደግሞ ሌላ በራሳቸው መጽሐፍት ላይ ወንድሞቼ እናቶቼ፣ በጣም አያሳፍርም? ግን ጌታ ኢየሱስ ምስክሬ፣ ከእስራኤል ታቦቱ መጣ ሲሉ ኖረው ለስንት ሺህ ዓመት አሁን ደግሞ ከሳውዲ አረቢያ ነው የመጣው ብሎ የሚል መጽሐፍ ከራሳቸው ጉያ ውስጥ አይገኝም ወገኖቼ። እኔ እኮ ከሌላ ቦታ ቢገኝ የሁለቱ አመለካከት የሁለቱ አተያይ የተለያየ ስለሆነ ነው እንደዛ የሆነ ተብሎ ይባላል። ከአንድ ቤተክርስቲያን ውስጥ እንዴት ታቦት ከሁለት ሀገር መጣ ብለህ ትላለህ? ህዝቤ በጌታ በኢየሱስ ክርስቶስ እኔ እኮ ስሜቴ ድብልቅልቅ ነው የሚልብኝ። አንዳንዴ ሳቅሳቅ ይለኛል፣ አንዳንዴ አልቅስ ይለኛል። የእውነት ወንድሞች እናቶች፣ ለዚህ ሰግዱና ለምንድን ነው ለእንዲህ አይነት ስዕል የምሰግደው ብለህ ስትል እኛ ለስዕሉ እኮ አይደለም የምንሰግደው ከስዕሉ ጀርባ ላለው ነው ኤርሚያስ ይለዋል። ከስዕሉ ጀርባ ምንድን ነው ያለው? ግርግዳ ነው ወይ ፍሬም ነው ወይ ግርግዳ ነው? እንዴት አንተ አይን እያለህ እኔ በእግዚአብሔር መልክና አርአያ አምሳል የተፈጠርኩ ሰው እንዴት ለዚህ እሰግዳለሁ ብለህ አትልም? አንተ ደግሞ የቱ ጋር ሄደህ ነው አይኑ ምናምን ነገር ያልከው? የግራ አይኑ ልክ ነው። አንተ የግራ አይኑ ምንድን ነው? እስኪ እኔ እኮ ፔንቴኮስቴ አጣርቶ ነው። ቆይ አይኑ ምንድን ነው ያልከው? የግራ አይኑ አይደል? የሚጠቅስ ነው የሚመስለው አይደል? የግራ አይኑ ጨፈን ብሏል፣ የቀኙ ከፈት ብሏል። ጠቀሳ ነው ወይስ ምንድን ነው? አልገባኝም። ማን ነው ሊያብራራው የሚችል የዚህን የአይን መጨፈን ጉዳይ? ጆኒ
ሞት ይሆናል ኤርሚዬ ሞት ይሆናል ግራ አይኑን አልኩ ምን ብሎት ሞ ይሆናል ታሞ ይሆናል ግራ አይኑ ጨፈን ብሏል this is so confusing ግራ የሚያጋባ ነው እኔና ፈሪ ብላኝ አንድ አይኑን ጧፍ አቃጥሎት ምናልባት እንደዛ ግፍህ ጧፍ አቃጥሎት አቤቱ ኤርሚዬ እኔ ከእጁ ጋር ሳየው የሚሳደብም ይመስለኛል ማለት እንደ መጣቀስ አይነት ስድብ የለም የእጁ ሁኔታ ጋር ስታዩት እንደዛ ነገርም ይመስላል ህዝቤ ለዚህ ነው እኮ ቢሰግድ ለዚህ ሰግድልሃል ለምን ትሰግዳለህ ለዚህ ስትለው ከስዕሉ እኛ ለስዕሉ አይደለም ከስዕሉ ጀርባ ነው ላለው ነው ብንሰግደው ብሎ ይላል ኤኒዌይ ወገኖቼ እውነት የአባቶቼ አምላክ የዘመኔ ቁጥር እስኪያልቅ ድረስ አንተን ቆሜ አይደለም ተዘቅዝቄ እንኳን ላምልክህ አራማን ገብቶ ሰኒ ጅራት እንዳለው ይንገሩን ምናም ነገር ማንንም አይገባም ቀንዱም አለው ከአናቱ ላይ ጅራቱም አለ ይሄ እኮ ህዳር 29 እኮ በስርዓት እኮ ታቦት የሚያወጡለት እኮ ሰይጣን እኮ ነው ህዳር 29 ለቤተሰቦቻችሁ ንገሯቸው አንዱ ካንዱ እየተጻጻፋችሁ እየተደዋወላችሁ ንገሯቸው ይሄንን ስክሪንሾት አድርጋችሁት ሪካርድ አድርጋችሁ ህዳር 29 ቀን ሰሜን ሸዋ ደነባ ወረዳ ገዳሟል ቤተክርስቲያኑ በስርዓት ማህሌት ይቆምለታል ይታጠንለታል ይሰገድለታል ምን ሰይጣን ይታጠንለታል ሰይጣን ይሰገድለታል ኦፊሻሊ እኛ አሁን በስዕል በኩል ሰይጣን ያድራል ብለን አረብ እንናገረው ራሱ ሰይጣኑ ይሰገድለታል ይታጠንለታል እስቲ ማን የትኛው ነው ገብቶ ውሸታም አንተ ውሸታም ብሎ የሚል ይግባ እስኪ መጽሐፉን ገድሉን እኔ አይደለሁም ማነብልህ ካህኑ ሲያነቡ አሳያለሁ አሉ ከታቻው እንዲያቆናቱ ካህናቱ እያየኋቸው ነው ገና አይገቡም ኤርሚያስ እንዴ ታዲያ ምን እኛ እንጣበስ እንዴ ምን ቦጣ ለጣበስ እንዴ እኔ ምን ቦጣኝ ነው ብሎ ምን ቦጣኝ አልጣበስ ይላል እሺ ሀዳሳ ጌታ ይባርክ ኤርሚ በጣም ትልቅ ነገር ነው የምትናገረው ግን ጌታ ይጠብቅህ እያልኩ እየጸለይኩ ነው ገርሞኛል አንተ እየጸለይኩ ነው መቼም መጸለይ አልከለከልም ጌታ በደሙ ሸፍን አሜን ቴንክ ዩ ባሊኒ ተባረክ እሺ ጸልይ ጸሎት ወሳኝ ነው ተባረክ እህቴ አዎ እግዚአብሔር ይባረክ ኦኬ እሺ አሁን ይሄንን አርዕስት በዘመናችሁ የወንጌል አማኞች በቤት ውስጥ በቤተሰብ መካከል በአማት በምራት በሚስት በባል በጎሳ በዘመድ በሐዘን በደስታ ቦታ ምንም አይነት ነገር ካነሱ እናንተ መናፍቃን ብለው ሲሉ በስርዓት ነገሯቸው እህቴ ምን ያህል ታውቃላችሁ እናንተ አጋንንትን እያመለካችሁ እንዳላችሁ ምን ያህል ታውቃላችሁ ብላችሁ በሏቸው አረ በፍጹም ብለው ካሉ አረ በስርዓት ህዳር 29 ቀን ያዙ ሪካርድ አድርጋችሁ ህዳር 29 ቀን በዓሉ ይከብራል ወይ ደግሞ በዓሉ ይውላል የማን ይሄንን ፎቶን ስክሪንሾት አድርጉት ይሄንን ባለጭራ ለአያትሽ አሳያት ለእናትሽ አሳያት
ለአባትህ ለአጎትህ ለዘመዶች ላክላቸው ገጠር ላሉ ሁሉ። ይሄ በኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ የሚመለክ ነው። ህዳር 29 ቀን ሰሜን ሸዋ ነው ደነባ ወረዳ ውስጥ በአልባሳ ገብርኤል 15 ኪሎ ሜትር አለ። ከኮምቦልቻ 5 ኪሎ ሜትር ርቀት ላይ ገዳሙ አለ። የማን ገዳም? የሰይጣኑ ገዳም። የታለ ሰይጣኑ? ይኸው ራሷ ቤተክርስቲያኒቱ ናት ይህንን ስለ አድኖ ያደረገችው ማለት ነው። እና ይህንን ነው የምታመልኪው ማዬ ብላችሁ በሏቸው ማለት ነው። ይህንን ከማምለክ ወጥተው ሕያውን አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስን ወደ ማምለክ እንዲመጡ የሆነ ጥሪ እናደርግልሃለን። አንተ ህሊና የሚሰራ ከሆነ ማለት ነው። ከዚህ ወንድሞቼ እናቶቼ ከእንዲህ አይነት በጣም ለመናገር እንኳን ክርስትና ተብሎ እንዴት ሰው ሰይጣንን ያመልካል? ሰይጣንን የሚያመልክ ክርስቲያን ምን ተብሎ ይባላል? ወንድሞቼ እናቶቼ በምንኛ መዝገበ ቃላት ታስረዳኛለህ? ይሄ እኮ ለዘላለም አንገታችሁን ደፍታችሁ አፍራችሁ ተሸማቃችሁ የምትሄዱበት ነው። ሙስሊሞቹ ሁሉ እጅ ላይ ገብተዋል። ሰምተውልሃል ማለት ነው። ጠይቋቸው። እያንዳንዱ ኦርቶዶክሳዊ መጠየቅ ካለበት ከዚህ ነው። ኢየሱስ ክርስቶስን አይደለም እነሱ የሚያመልኩት፣ እሱም ብቻ አይደለም የሚያመልኩት፣ ሰይጣንንም ነው ኦፊሻሊ የሚያመልኩት። ታቦት ተቀርጾለት ማለት ነው። ለምን ዝም አሉ በዚህ ጉዳይ ላይ? እሺ እኛ ቤት አይናገሩ። ለምን ቤታቸውን ከፍተው እንዴ እንደዚህማ ሊሆን አይገባም፣ ቤተክርስቲያናችን እንደዚህ ልታደርግ አይገባም ለምን አላሉም? ማንም ያለ የለም። ለምን በታቦት ጉዳይ አያወሩም? ከእስራኤል መጣ ተብሎ የተባለው አያወሩም። ለምን ያፍሩበታል? ስለሚያፍሩበት ማለት ነው። በዚህም አሁን በዚህ አርስት ባርኮትም ያፍራሉ። በታቦቱም ጉዳይ ከእስራኤል መጣ ብሎ በሚሉትም ታቦት ጉዳይ ያፍራሉ። በገድላት በድርሳናቱማ በቃ ለዘላለም ላይነሱ ነው የተሰበሩት። ገድላት፣ ድርሳናት፣ ተአምራትን ላይነሱ ነው ለዘላለም የደቀቁት። ብራዘር በሱም ያፍራሉ። በብፁዕ አቡነ እንድርያስ ጉዳይ ለምንድን ነው የማያወሩት? ታቦት ለእስላም ሰጥተው አስደግመው ምናምን ነገር ተብሎ ጠቅላይ ቤተ ክህነት ግቢ ውስጥ ተቀብሮ ለምንድን ነው በሱ ጉዳይ ላይ የማያወሩት? ለምን ዝም አሉ? ውሸት ስለሆነ ነው? አያወሩም። የመቃብር አፈርማ አንተ እሱም ሸጋ ነው ብለህ ትላለህ። ትውከቱን በላው ብሎ እኮ ዲያቆን አማኑኤል ሲሰብክ ስቅጠጥ አላለው። በምንኛ የሞራል ብቃት ነው መታችሁ አንድ ሰው ተሳስቶ ያደረገውን እኛም ትክክል አይደለም ብለን የተቃወምነውን ሶፍት ብላችሁ የምትሉት ማለት ነው። ለምን በእነዚህ ጉዳዮች ላይ ለምን አላወራችሁበትም? ቤታችሁን ከፍታችሁ ተቅማጥ፣ ትውከት፣ እግር ጣቢ በሙሉ ቆሻሻ የሆነ ነገር ሁሉ በሙሉ ማለት ነው። ያው ስለምታፍሩበት አትገቡ። ዓለሙ ይስማ። እሺ ቀጥሎ ባለው አርዕስት ላይ ገብታችሁ እንደምታወሩ ተስፋ አደርጋለሁ። በዚያውን ቀጥሎ በማረጋው ገብታችሁ እንደምታወሩ ተስፋ አደርጋለሁ። እሺ ጠብቁኝ አንዴ። እሺ ቤተሰብ ታፕታፕ ሼር ኮፒ ሊንክ እያደረጋችሁ እንግዲህ አብረን እያገለገልን ስለሆነ